ተናስተልን ሰላም በድጋሚ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? ዜና ኢትዮጵያ ከመላ ኢትዮጵያ በአጀንዳነት የምንመለከተውን ጉዳይ ጨምሮ በተለያዩ ርዕሰ ጉዳዮች ዙሪያ በጥልቅና በትንታኔ የምናያቸውን ሐሳቦች ይዞ ተመልሰዋል። ከዜና ኢትዮጵያ ጋር ሰለሞን ኃይለ ኢየሱስና ማህሌት ታደለ አብረናችሁ እንቆያለን። እናንተም እንድትከታተሉን እንጋብዛለን። የ7 ሰዓት አበይት ጉዳዮቻችንን እናስቀድማለን። በተለያዩ የአማራ ክልል አካባቢዎች ሰላምን የሚደግፉ ህዝባዊ ሰልፎች ተካሄዱ። የኢትዮጵያ ፖሊስ ዩኒቨርሲቲ ከዕቃ ግዢ ከአሰልጣኞች ክፍያ ከነዳጅ ንብረት አያያዝ ጋር በተገናኘም በኦዲት ግኝት ክፍተቶች እንደታዩበት ተገለጸ። ዘላቂ ሰላምና ዲሞክራሲ እንዲረጋገጥ የሽግግር ፍትህ ፖሊሲ ተግባራዊነት ወሳኝ ስለመሆኑ ተገለጸ። ከውጭ በሶሪያ ያለው ጦርነት አላበቃም ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ብራዚላዊ የሪያል ማድሪድ ተጫዋች ቪኒሲየስ ጁኒየር የፊፋ የዓመቱ ምርጥ ተጫዋች ተብሎ ስለመመረጡ ከስፖርት ዓለም አቀፍ የመረጥነው ጉዳይ። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ ከተለያዩ አካባቢዎች ሪፖርተሮችና እንግዶች ጋብዞ ተጨማሪ መረጃ የምታገኙበት ሆኖ ይቀጥላል። ተመልካቾቻችን በዚህ መሰረት መሐመድ አልቃድርና ሰለሞን ከበደ ከደሴና ከጎንደር በአማራ ክልል የተካሄዱ ሰላማዊ ሰልፎችን በተመለከተ መረጃ ይሰጡናል። እንዲሁ ደግሞ ሪፖርተራችን ሳራ ሳህለ ስላሴም በዲጂታል ኢኮኖሚ ላይ የተከታተለችውን ጉዳይ ወደ በኋላ ላይ ታጋራናለች። ዛሬ በአጀንዳነት የምናነሳው የሰላም ጉዳይ ነው። ይህንኑ ጉዳይ በተመለከተ ደግሞ ዶክተር ዮናስ አዳዬ እንዲሁም ደግሞ ከባህር ዳር ስቱዲዮ የባህር ዳር ከተማ ምክትል ከንቲባ አስሜ ብርሌ ተጨማሪ ማብራሪያዎችን እየሰጡ ከኛ ጋር ቆይታ ያደርጋሉ። ዜናዎችን እየተከታተላችሁ አብራችሁን ተዘልቁ ዘንድ እየጋበዝን ቀዳሚ ወደምናደርገው ዘገባ አሻገራለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አማራ ክልልን የሰላምና የልማት ማዕከል ለማድረግ ሁሉም ለሰላም ዘብ ሊቆም እንደሚገባ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገለጹ። ምክትል ጠቅላይ ሚኒስትሩ ዛሬ በተለያዩ የአማራ ክልል ከተሞች፣ የገጠር ወረዳዎችና ቀበሌዎች ህዝቡ ሰላም ለሁሉም ሁሉም ለሰላም በሚል መሪ ሐሳብ በነቂስ ወጥቶ ላሳየው የሰላም የድጋፍ ሰልፍ ምስጋና እንደሚገባው በማህበራዊ ትስስር ገጻቸው አስታውቀዋል። ሰላም ወዳዱ ህዝባችን መንግስት ለሰላም እያቀረበ ያለውን ተደጋጋሚ ጥሪ በመደገፍና ጽንፈኝነትን በማውገዝ የታጠቁ ቡድኖች ወደ ሰላም እንዲመጡ ጥሪ አቅርበዋል ብለዋል። በትስስር ገጻቸው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባስተላለፉት መልእክት መንግስት ሁልጊዜም ቢሆን ለሰላም በሩ ክፍት በመሆኑ ትጥቅ ያነሱ ቡድኖች ጽንፈኝነትና ግጭት ማንንም እንደማይጠቅም በመገንዘብ ወደ ሰላማዊ መድረኩ እንዲመጡ ጥሪ እናቀርባለንም ነው ያሉት ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት። በኦሮሚያ ክልል እየተካሄደ ባለው የአጀንዳ ልየታ የምክክር ምዕራፍ ችግር ፈቺ ሀሳቦች መቅረባቸውን የአጀንዳ ማሰባሰብ ተወካዮች ገለጹ። ሁለተኛ ቀኑን በያዘው የአጀንዳ ልየታ ሂደት ከ7000 በላይ የሚሆኑ የህብረተሰብ ተወካዮች በተለያዩ 10 አደረጃጀቶች ተለይተው የአጀንዳ ልየታው ላይ እየተሳተፉ ይገኛሉ። የኢትዮጵያ የሃይማኖት ተቋማት ጉባኤ ለመጀመሪያ ጊዜ ሀገር አቀፍ የሰላም ኮንፈረንስ ሊያካሂድ ስለመሆኑ አስታወቀ። ጉባኤው በተለያዩ ሀገሪቱ አካባቢዎች የትጥቅ ትግል እያደረጉ ያሉ አካላት በመንግስት የተደረገውን የሰላም ጥሪ እንዲቀበሉ የሚጠበቅበትን ኃላፊነት እየተወጣ ስለመሆኑም ገልጿል። ጉባኤው ሃይማኖት ለሰላም ለአንድነትና ለመመካከር በሚል መሪ ሐሳብና ሀገር አቀፍ የሰላም ኮንፈረንስ የፊታችን ታህሳስ 11 እና 12 በድሬዳዋ ከተማ ሊያካሂድ ስለመሆኑም አስታውቋል። በድሬዳዋ ከተማ ዓለም አቀፍ ስቴዲየም በሚካሄደው በዚሁ የመጀመሪያ በተባለው የሰላም ኮንፈረንስ 100,000 ያክል ሰዎች ይሳተፋሉ ተብሎም ይጠበቃል። ኮንፈረንሱን በየ2 ወር በማዘጋጀትና
በሁሉም ክልሎች በማካሄድ ቢያንስ 10 ሚሊዮን ሰዎችን በሰላም ዙሪያ ለማንቀሳቀስ እቅድ ስለመያዙ የዘገበችው ሪፖርተራችን አለም ይልፉ ነች። ሪፖርተሮቻችን በቀጥታ መስመሮች ገብተው ተጨማሪ መረጃ ወደሚሰጡባቸው ጉዳዮቻችን ደግሞ እናልፋለን። ተመልካቾች ኢትዮጵያ ከተለያዩ ሀገራት የመጡ ስደተኞችን በዲጂታል ኢኮኖሚው ለማካተት እየሰራች መሆኑ ተገለጸ። ስደተኞችን በ5 ዓመቱ የዲጂታል ስትራቴጂ ውስጥ ማካተት በሚቻልባቸው ሁኔታ ላይ ከኢኖቬሽንና ቴክኖሎጂ ሚኒስቴር ከዓለም አቀፍ የሰራተኞች ተቋምና ከሌሎች ተቋማት የመጡ አካላት በመወያየት ላይ ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን ሪፖርተራችን ሳራ ሳህለ ስላሴ በቀጥታ መስመራችን ላይ ትገኛለች። ሳራ እንደምን ቆይተሻል? በዲጂታል አካታችነት ላይ በተለይ ደግሞ ስደተኞች በዋናነት የሚያጋጥሟቸው ችግሮች ምንድናቸው? በውይይቱ የተነሳውን ሀሳብ ብታካፊን። እሺ እንግዲህ ዛሬ በአዲስ አበባ ለግማሽ ቀን በተካሄደ የዲጂታል አካታችነት ውይይት ላይ የኢኖቬሽንና ቴክኖሎጂ ሚኒስቴር የዓለም አቀፉ የሰራተኞች ድርጅት እንዲሁም የኔዘርላንድ ኤምባሲና ሌሎች አጋራት ተካተውበታል ማለት ነው። ይህ ውይይት ማድረግ ያስፈለገበት ዋናው ምክንያት እንግዲህ እንደሚታወቀው ኢትዮጵያ ከ1 ሚሊዮን የሚልቁ ስደተኞችን ከተለያዩ ሀገራት ተቀብላ በማስተናገድ ላይ ትገኛለች። በዋናነት ከጎረቤት ሀገራት እንደ ኤርትራ፣ ሶማሊያና ደቡብ ሱዳን ከመጡ የስደተኞች መኖሪያ ናት ማለት ነው። እነዚህ ስደተኞች ታዲያ ከዲጂታል ኢኮኖሚው ተጠቃሚ የሚሆኑበት እነሱም ለዲጂታል ኢኮኖሚው አስተዋጽኦ የሚያበረክቱበት ምህዳር ማመቻቸት ያስፈልጋል ማለት ነው። ኢትዮጵያም የ5 ዓመት የዲጂታል አካታችነት ስትራቴጂን ለመንደፍ በጥናት ሂደት ላይ ናት ማለት ነው። የዛሬ መድረክም የዚሁ አካል ሲሆን ለዚህ ስትራቴጂ ለማጠናከር የሚሆኑ ሀሳቦች ይገኙበታል ተብሎ ታስቧል ማለት ነው። እንግዲህ የኢኖቬሽንና ቴክኖሎጂ ሚኒስቴር በተለይም ከዓለም አቀፉ የሰራተኞች ድርጅት ጋር ባደረገው ጥናት መሰረት አብዛኞቹ የስደተኞች ለዲጂታል ኢኮኖሚው ያላቸው ተደራሽነት አናሳ ነው። ለዚህ እንደ ተግዳሮት ተብለው የሚወሰዱት ደግሞ ለኢንተርኔት ያላቸው ተደራሽነት አናሳ መሆን፣ ከዚህ በዘለለ ደግሞ እነሱም ለዲጂታል ቴክኖሎጂ ያላቸው እውቀትና ክህሎት አናሳ መሆኑና የመጠቀሚያ ቁሶች እንደ ዘመናዊ ስልክ ያሉ መጠቀሚያ ቁሶችም ተደራሽ አለመሆናቸው ተነስቷል ማለት ነው። እንግዲህ በቀጣይ እነዚህ የስደተኞች ለዲጂታል ኢኮኖሚው አስተዋጽኦ የሚያበረክቱበት እነሱም ተጠቃሚ የሚሆኑበት ከዚህም በዘለለ ደግሞ የዲጂታል ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን በማሳደግ ተጠቃሚ የሚሆኑበትን አሰራር ለማየት ይሰራል ማለት ነው። ከዚህ በዘለለ ደግሞ ይህ የ5 ዓመት ስትራቴጂ በጥናት ላይ የሚገኘው የ5 ዓመት ስትራቴጂ የዲጂታል ተጠቃሚነት የዲጂታል አካታችነት እንግዲህ በሚቀጥሉት ወራት ወይም ደግሞ በሚቀጥሉት ጊዜያት ተጠናቆ ወደ ትግበራ ይገባል ተብሎ ታስቧል። ሳራ ለመረጃሽ እናመሰግናለን። ጥሩ ቀን ይሁንልሽ። ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘው ዜና ኢትዮጵያችን አጀንዳ ዘገባ ላይ ደርሷል። በአጀንዳ ዛሬ እንግዲህ በአማራ ክልል በተለያዩ የሀገሪቱ ዋና ዋናና የገጠር ከተሞች ድጋፍ ሰላምን የሚያበረታቱ ሰልፎች ተካሂደዋል። እሱ ላይ ቆይታ እናደርጋለን። እንግዶችም አሉን። ወደ በኋላ ላይ ከእንግዶቻችን ጋርም እንቆያለን። ከዛ አስቀድሞ መንግስት በተደጋጋሚ ያደረገውን የሰላም ጥሪ እንደግፋለን፣ መከላከያ ሰራዊታችን፣ የፌዴራል የጸጥታ ኃይሎችና የክልላችን የጸጥታ ኃይሎች ለከፈሉት ዋጋ ክብር እንሰጣለን የሚሉ መፈክር የተላለፉበት ህዝባዊ ሰልፍ በባህር ዳር ከተማ ተካሄደ። በሰልፉ ላይ የተሳተፉ ነዋሪዎች ሁሉም ለሰላም ቅድሚያ እንዲሰጥ ጠይቀዋል። ከዚሁ ጋር ተያይዞ በደብረ ብርሃን ከተማ መንግስት እያከናወነ ያለውን ህግ የማስከበር ተግባር የሚደግፍ ሰልፍ ተካሂዷል። በዚህ የድጋፍ ሰልፍ የከተማ ነዋሪዎች የተለያዩ መልእክቶችን አስተላልፈዋል። አስተያየቶችን ተከታትለን እንመለስ። አንደኛ ኢኮኖሚን አዛብቷል። አንደኛ ወንድሞቻችን ልጆቻችን አልቀዋል። በገጠር በከተማ ብዙ ስቃይ ደርሶብናል። ይሄ በዚህ ተዘለቀ ሰላሙም እንዲዘልቅ ባለ ጦለቶችም ጦለት ማድረግ አለባቸው፣ ባለ ዱዓዎችም ዱዓ ማድረግ አለባቸው።
እንደ ሰላም ጥሩ ነገር የለም። ሰላም የመሰለ ነገር የለም። ተሰላም በላይ ምንም የለም። መተላለቅ እስበሳችን መተላለቅ ምንም አያገለግልም። አሁንም ምን የማስተላልፈው ሰላምን ፈጠሩልን በሰላም እንኖር ነው ማለት ነው። ስለ ሰላም ነው የመጣኔ ሰላም ሀገራችን ሆንልን ሆኑን ተከባብረን እንኖር ሰላም ይፈልጋሉ ልጆቻችን እና ተከባብረን መኖር እንፈልጋለን ሰላም እንፈልጋለን ልጅ ወደፊት እኛም ከፍ ብለን ሀገሪቱን ከፍ ብለን በሰላም እንኖር እናንተም ኑሩልን ክብራችን እናንተ ናችሁ የእንጨቱ ድንጋው መሬት አይሆነንም ሰው ነው መድኃኒት እና እግዚአብሔር ምሕረት ያወርድ ፍቅር ያወርድ ድምጼን ይፈታል። በተለያየ ወረዶች ስንት ተማሪዎች እየመጡ የተስተጓጎሉ አንዳንድ እንኳን ተብሎላቸው እዚህ እየመጡኝ ይማሩም አሉ። እነሱን አይተን ሳይሆን ስንት ያለ ለመማር የማይችሉት ስንት ደረጃ ላይ የሚደርሱት ሰዎች እንደዛ ሲሆኑ ሰላም ይሁንልን በቃ ለኛ ሰላም ስጡን። ሰላም በፍቅር እንጂ በገንዘብ አይገኝም በጦርነትም አይገኝም። ሀገራችን ባህር ዳር ሰላም አላህ ያርግልን ኢትዮጵያን በሙሉ ሰላም ያርግልን ነው የምለው እና ደግሞ በቁርአኑ ምን ይላል ሰላሙን ቀውለን ሚን ረቢር ረሂም ያለ ሰላም ምንም ነገር የለም ይላል። ሁላችንም ያለ ሰላም ወጥቶ መግባት አይገኝም መብላትም አይገኝም መተኛትም አይገኝም ተነስቶ መስራትም አይገኝም። ለዚህ ነው የተገኘ ከዚሁ ጋር በተገናኘ በደሴ ከተማም ተመሳሳይ ሰላምን የሚደግፍ ሰላማዊ ሰልፍ ተካሂዷል። ከከተማው የተለያዩ ክፍለ ከተሞች የተውጣጡ ነዋሪዎች ህዝባዊ ድጋፍ ሰልፍ አካሂደዋል። የሰልፉ ተሳታፊዎች ክልሉን የሰላምና የልማት ማዕከል ለማድረግ ሁሉም ለሰላም ዘብ ሊቆም ይገባል ሲሉም ጥሪያቸውን አቅርበዋል። ሰላም የጋራ ሀብት ነው፣ በጋራ ይለማል፣ በጋራ ይጠበቃል ያሉት ነዋሪዎቹ መንግስት ህግ በማስከበር የዜጎችን ሰላምና ደህንነት ሊያስጠብቅ ይገባል የሚሉ መልእክቶችንም እንዲሁ አስተላልፈዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃ ሊያደርሰን ሪፖርተራችን መሐመድ አልቃድር በቀጥታ መስመር ላይ ነው የሚገኘው። መሐመድ እንደምን ቆይተሃል? በደሴ የተካሄደው የሰላም ሰልፍ ምን መልክ ነበረው? ምን መልእክቶችስ ተላለፉበት? አመሰግናለሁ። እንግዲህ ዛሬ በደሴ ከተማ አስተዳደር የተለያዩ የከተማው ነዋሪዎች የተሳተፉበት የድጋፍ ሰልፍ ተካሂዷል። በዚህ የድጋፍ ሰልፍ ላይ የተለያዩ መልእክቶች ናቸው የተላለፉት። በተለይም በነዋሪዎች የተላለፉ መልእክቶች እጅግ በጣም ትኩረት ሊሰጥባቸው የሚገቡ ጉዳዮች ናቸው የተነሱት። ባለፉት ጊዜያቶች ጦርነትን ከኛ በላይ የሚያውቀው የለም። በአካባቢው ያለው በተለይም በአማራ ክልል ያለው የሰላም እጦት ዋጋ እያስከፈለ አሁንም ቀጥሏል። እንግዲህ በሰሜኑ ጦርነት የከፈልነውን ዋጋ ዳግም በዚህ ጦርነት እየከፈልን ያለ ነውና አሁን ላይ ሊበቃ ይገባል የሚሉ መልእክቶችን የያዙ መልእክቶች የተላለፉበት ነበር። በዋናነት እንግዲህ በክልሉ በተለይም የልማት ማዕከል ነው፣ የኢኮኖሚያዊ እንቅስቃሴዎች ማዕከል ነች አሁን የምንገኝባት የደሴ ከተማ። የአካባቢው ነዋሪዎችም የከተማው ነዋሪዎችም የክልሉን የልማት ማዕከልነት የደሴ ከተማን የኢኮኖሚ እንቅስቃሴ መዳረሻነትም ከፍ ለማድረግ የሰላማዊ እንቅስቃሴዎች አስፈላጊ ናቸው። ለዛ ሁላችንም ዘብ ልንቆም ይገባል ነው ያሉት የዚህ የከተማው ነዋሪዎች። ከዛም ባሻገር በተማሪዎች ላይ እየደረሰ ያለው የትምህርት ቤቶች እንቅስቃሴ በተለያዩ አካባቢዎች ተገቷል። ምንም እንኳን በደሴና በአካባቢው የትምህርት እንቅስቃሴዎች ቢኖርም በሌሎች በአማራ ክልል የሚገኙ ወገኖቻችን ላይ የትምህርት አገልግሎት ባለመኖሩ በርካታ ሚሊዮን ዜጎች ለትምህርት ብክነት ተዳርገዋል። ይህ ደግሞ ዙሮ ነገ ለሀገር ሸክም የሚሆኑ ትውልዶችን የሚፈጥር ነው የሚሆነው። የትውልድ ብክነትን የሚያስከትል ይሆናል ነው ያሉት እነዚሁ የደሴ ከተማ ነዋሪዎች። ለዚህ ሲባል ለህዝብ እንቅስቃሴ ሰላማዊነት ሲባል ዜጎች በሰላማዊ ሁኔታ ወጣው እንዲንቀሳቀሱ ሲባል የሰላም ስምምነቶች ተደርገው በሌሎች አካባቢዎች የምንመለከታቸው የሰላም ስምምነቶች በክልሉ እንዲደረጉ ጥሪዎችን አቅርበዋል። አጠቃላይ የደሴ ከተማ ነዋሪዎች የሰላምን ዋጋ ከኛ በላይ ጠንቅቆ የሚያቀለምና ለዚህ አስፈላጊውን ሁሉ ትብብር እናደርጋለን። ትጥቅ አንግበው እየተንቀሳቀሱ ያሉ አካላትም ይህንን ትብብራችንን ለዜጎች ሰላማዊ እንቅስቃሴ ኢኮኖሚያዊ መዳከሞች አሉ በዚህ አካባቢ ላይ ያንን የፈጠረው ይህ የጦርነት እንቅስቃሴ ነውና ያንን ለማስቆም ሁሉም የድርሻውን ሊወጣ ይገባል ነው ያሉት። እንግዲህ የከተማ አስተዳደሩ አመራሮችም በተለይም ደግሞ ሳሙኤል ሞላልኝ በዋናነት ያነሱት ጉዳይ ምንድነው? የሰላም አማራጮች አሁንም ክፍት ናቸው። የተዘረጉ እጆችን ላለማሳጠፍ
አስፈላጊውን ሁሉ ጥረቶች ሊደረጉ ይገባል። ለዚህም መንግስት ዝግጁ ነው። ይህንን ደግሞ የታጠቁ አካላትም ሊጠቀሙበት ይገባል የሚል መልእክት ነው ያነሱት። አጠቃላይ የደሴ ከተማ ነዋሪዎች ጥሪያቸው ዛሬ የሰላም ነበር። እናመሰግናለን መሐመድ። ጥሩ ቀን ይሁንልህ። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ እንግዲህ በአማራ ክልል የተለያዩ ከተሞችና የገጠር አካባቢዎች ሳይቀር ሰላምን የሚደግፉ ህዝባዊ ሰልፎች ተካሂደዋል። በዚህ ጉዳይ ላይ የኢቲቪ ዜና ኢትዮጵያ አጀንዳችን እንደመሆኑ መጠን ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የሀገራዊ ምክክር ኮሚሽነር እና እንደዚሁም የሰላምና ደህንነት ምሁር የሆኑት ዶክተር ዮናስ አዳዬ ከአዳማ በቀጥታ መስመራችን ላይ ይገኛሉ። ዶክተር ስለ ጊዜዎት በጣም ነው አብዝተን የምናመሰግነው። ቀደም ሲል ዜናዎቻችን ሲከታተሉ እንደነበረው እንደ ሀገር ትጥቅ አንግበው የሚንቀሳቀሱ ኃይሎች ወደ ሰላማዊ እንቅስቃሴና ወደ ሰላማዊ ትግል መምጣት አለባቸው፣ መንግስት የሰጠውን ሰላም እናበረታለን የሚሉና ተያያዥ ይዘት ያላቸው መልእክቶች በተለያዩ የአማራ ክልል አካባቢዎች ዛሬ በድጋፍ ሰልፍ ሲንጸባረቁ ቆይተዋልና ትጥቅ አንግበው የሚንቀሳቀሱ ኃይሎች በግጭት እንደው ሰላም ይመጣል ብለው በማሰባቸው ሀገሪቱ ምን አጣች የሚል ጥያቄ ብጠይቀው ምላሽው ምንድነው? አመሰግናለሁ ሰለሞን። ሀገሪቱ ምን አጣች ለተባለው የመጀመሪያው ከሁሉም የሚበልጠው ከእንቁ ከወርቅ የሚበልጥ የሰው ልጅ ህይወት ነው። ኢትዮጵያ ብለን ስንል ኢትዮጵያውያን ማለታችን ነው። ስለዚህ ካለ ሰው ሀገር ማሰብ ወይም ደግሞ ማንኛውም ኢኮኖሚ ማሰብ አስቸጋሪ ይሆናል። ስለዚህ የመጀመሪያውና ትልቁ ነገር የሰው ልጅ ህይወት ያውም ታዳጊ ወጣቶቻችን ብዙ ተስፋ የተጣለባቸው የነገ ኢንጂነሮቻችን፣ መሪዎቻችን፣ ፖለቲከኞቻችን እነሱን ያጣ ነው። ህፃናትን ማጣት፣ ወጣቶቻችን ማጣት፣ አዛውንትን ማጣት እጅግ በጣም ከፍተኛ የሆነ ለኛ ጉድለት ነበር። ትልቁ እሱ ነው ያጣ ነው። አብረን ካለን እስካሁን ድረስ ሰለሞን ሁለተኛው ያጣነው ነገር ተስፋ ነው። ተስፋው ምንድነው? ሰዎች ስራ ሲሰሩ ወይም ሲነግዱ ሲማሩ ነገን ተስፋ አድርገው ነው። ግጭት ባለበት ተስፋ በጣም የመነመረ ነው። ስለዚህ ወጣቶቻችን ተስፋ የሚያሳጣ ነበር ግጭቱ። ሌላው መተማመንን ነው ያጣነው። ህብረተሰብና ህብረተሰብ፣ ህዝብና መንግስት መተማመን ነው የጠፋው። ከሁሉም በላይ መከላከያው የማን ነው? ኢትዮጵያዊ ነው። ወጣቶቹ እዛው በተቀራኒ ቆሙት ውስጥ እነማን ናቸው? ኢትዮጵያውያን ናቸው። ስለዚህ እያጣን ያለነው ማንን ነው? ኢትዮጵያን ነው ማለት ነው። ኢትዮጵያውያንን ነው ማለት ነው። ባጭሩ በዚህ ግጭት ውስጥ የከሰርነው እኛ ኢትዮጵያውያን ነን፣ ሌላ ማንም አይደለም። ስለዚህ የሰውን ኃይል ትልቁ ነገር ቀጥሎ ተስፋችንና መተማመናችን ምናልባትም ኢኮኖሚውን ግን ኢኮኖሚውን ዋናው የኢኮኖሚው ኢንጂኑ ኃይል ሰው ነውና በሰው ላይ ነው የኔ ትኩረት። ያጣነው እሱን ነው። ኢኮኖሚውን ያጣነው፣ መተማመንን ያጣነው፣ ቀደም ሲል የነበረ ፍቅራችን ያጣነውና ያ የህብረተሰብ መተሳሰር እንደገና መመለስ አለበት ብለን እናስባለን። ቀደም ሲል ሰላማዊ ሰልፎችን እየሰማን ነበር። እጅግ የሚያጠናክሩ ናቸው። እኔም እዚህ ባለሁበት አካባቢ ይህን ለማጠናከር ሀገራዊ ምክክር የተካሄደ ነው ያለው ሰለሞን። በእርግጥም ዶክተር እንዳነሱት ነው ሀገር ህዝብ ሲጎዳ ከማየት በላይ የሚያም ነገር አይኖርም። ነገር ግን ደግሞ በሰላማዊ መንገድ ትጥቅ ፈተን ደግሞ ንግግርን አማራጭ እናደርጋለን የሚሉ ኃይሎች በኦሮሚያ ክልል ከሰሞኑ በተለያዩ አካባቢዎች ትጥቃቸውን ፈተው መተው ከመንግስት ጋር የተደረገውን ጥሪ እንደ መጨረሻ አማራጭ አድርገው እየተደራደሩ እየተነጋገሩ ሰላም ይበጃል የሚሉ ኃይሎችም እንዳሉ ደግሞ በተቃራኒው እንረዳለን። እንግዲህ የሀገር በቀል የግጭት አፈታት መፍቻ ዘዴዎች ቁልፍ ናቸው ተብሎ ይታሰባል። ዶክተር እንደሚረዱትና አሁን ባሉበት በአዳማ ከተማም እንደዚሁ ሀገራዊ ምክክር ኮሚሽን ሲካሄድ ወይ የአጀንዳ ልየታ ውይይት ሲካሄድ ሀገር በቀል የችግር መፍቻ ቁልፎችን እንደ አማራጭ ተደርጎ እየተጠቀማችሁበት ነው ብለን እናስባለን እና በዚሁ መሰረት ግጭቶችን ለመፍታት ሀገር በቀል የግጭት መፍቻ ዘዴዎቻችን ምን ያክል ቅቡል እየሆኑ ነው ማለት ይቻላል? ዶክተር ሰለሞን መሰረታዊ ጥያቄ ያነሳው ለማናቸውም ግጭት ዘላቂ መፍትሄ መሰረቱ ሀገር በቀል ዕውቀት ነው። የትም ሀገር ጦርነቶች ከተከናወኑ በኋላ ምናልባት ስምምነቶች ይፈራረማሉ። ግን እነዚያ ስምምነቶች ወደ አውዱ ካልወረዱ፣ በህዝብ ዘንድ ተቀባይነት ካላገኙ የህዝብን እምነት፣ ባህል፣ ማህበራዊ ትስስር እነዚህን የማያንጸባርቁ ከሆነ ጊዜያዊ ናቸው። አፍጋኒስታን ያየነው እሱን ነው። ሶሪያ አሁን ያየነው ያለነው እሱ ነው። መላው የሰላም
ጥናት የሚያሳየን ሀገራዊ ባህል ላይ ያልተመሰረተ ወደ ሀገሩ ህዝብ ባለቤትነት ያልተመለሰ የሰላም ስምምነት ራሱ ዘላቂ ሊሆን አይችልም። ስለዚህ አሁን የሀገራዊ ምክክር የምንለው መሰረት ያደረገው ሀገር በቀል ዕውቀቶችን ነው። ሀገር በቀል ዕውቀቶች ብለን ስንል ለዘመናት አባቶቻችን እናቶቻችን ያካበቱትን ባህል ማለታችን ነው። ቋንቋቸውን፣ ሃይማኖታቸውን፣ ልማዳቸውን ለዘመናት አስተሳስሮ ያቆያቸውን ማለታችን ነው። ስለዚህ ከዚህ እሴት ወይም ባህል ላይ ያፈነገጠ አይነት የሰላም አካሄድ ብዙውን ጊዜ ወደ ኋላ እንደተመለሰ ሶሻሊዝምን ሞክረን አይተናል። በተለያዩ መልኮች ደግሞ በኢህአዴግም አይተናል፣ በዘውዱም አገዛዝ አይተናል። በዋናነት ህዝብን ማዕከል ያደረገ ሀገር በቀል ዕውቀት መሰረታዊ ዘላቂ ሰላምም ልማትም ሊያመጣ ስለሚችል እዚህ ሆነ ሀገራዊ ምክክር ሲካሄድ እያንዳንዱን ህዝብ እየዞርን ሰለሞን ስንመለከት ከልቡ ዳግም እንዲህ ያልወላለ ጦርነት እንዳንገባ፣ ልጆቻችን እንዳይሞቱብን፣ ኢኮኖሚያችን እንዳያልቅብን ከእንግዲህ ሁላችን በምክክር ሀገርን እናጽና፣ ሰላምን በሰላማዊ መንገድ እናምጣ ብለው ስተጉ እናገኛለን። ይሄ ለኛ በጣም ትልቅ ተስፋ ነው። በአማራው ክልል አሁን ህዝባችን የሚያደርገውን ሰላማዊ ሰልፍ እየሰማን ነው። በኦሮሚያ ክልል ደግሞ ሰላምን በሰላማዊ መንገድ እናምጣ ብለው ሲመካከሩ ስናይ እውነትም የኢትዮጵያ ተስፋ እየጎላ ብሩህ እየሆነ እንዳለ እናያለን። ሩም ነው። የሀገራዊ ምክክር ኮሚሽነር እና የሰላምና ደህንነት ተመራማሪው ዶክተር ዮናስ አዳዬ ከአዳማ በቀጥታ መስመራችን ተገኝተው ምላሽና ማብራሪያ ስለሰጡን አብዝተን ነው የምናመሰግነው። መልካም ቀን ባሉበት ይሁን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በአማራ ክልል የተካሄዱ ሰልፎችን ወደ ተመለከቱ ጉዳዮቻችን አሁንም እንቀጥላለን። በጎንደር ከተማ ህዝባዊ ሰላማዊ ሰልፍ ተካሂዷል። በህዝባዊ ሰላማዊ ሰልፉ ላይ የተገኙት የጎንደር ከተማ ነዋሪዎች የክልሉ ሰላም እንዲመለስ ሁሉም የበኩሉን ድርሻ እንዲወጣ ጠይቀዋል። ሰላም የሁሉም ነገር መሰረት በመሆኑ በጋራ ልንጠብቀው ይገባል። መንግስት በተደጋጋሚ የሚያደርገውን የሰላም ጥሪም እንደግፋለንና ሌሎች መፈክሮችም በሰልፉ ላይ ተሰምተዋል። በሰልፉ ላይ ንግግር ያደረጉት የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ህዝቡ ለሰላም ያሳየው ተነሳሽነት የሚደነቅ መሆኑን ገልጸው መንግስትም ለሰላም ቁርጠኛ ስለመሆኑ አብራርተዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሰለሞን ከበደ ነው በቀጥታ መስመራችን ላይ ይገኛል። ሰለሞን እንደምን ቆይተሃል? የጎንደር ህዝብ የሰላም ጥሪውን እንዴት አስተላለፈ? መልካም አመሰግናለሁ ማህሌት። በአማራ ክልል የተለያዩ ከተሞች የተደረገው ሰላማዊ ሰልፍ በዚህ በጎንደር ከተማም ዛሬ ተደርጎ በሰላም ተጠናቋል። በዚህ በሰላማዊ ሰልፉ ላይ በዋናነት የተነሳው ጉዳይ የሰላም ጥያቄ ነው። ባለፉት ዓመታት የአማራ ክልል ህዝብ የጎንደር ህዝብ ባጣው ሰላም ምክንያት በርካታ መስዋዕትነቶች ተከፍለዋል። ውድ ከሆነው የሰው ህይወት ጀምሮ የንብረት ውድመት፣ ሌሎችም የኢኮኖሚያዊ ድቀቶች ደርሰዋል ማለት ነው። ይህን ተከትሎ እንግዲህ ጦርነት ሰልችቶናል፣ ሰላምን እንፈልጋለን ሲል የጎንደር ከተማ ነዋሪ ዛሬ ድምጹን አሰምቷል። በዚህም እንግዲህ መንግስት የጀመረው የሰላም ጥሪ አሁንም ተጠናክሮ እንዲቀጥል በጫካ የሚገኙ ወገኖችም ደግሞ ይህን የሰላም ጥሪ ተቀብለው በሰላማዊ መንገድ ትግላቸውን እንዲያደርጉ በሰላማዊ መንገድ ለመብቱ እንታገለታለሁ የሚሉትን ህዝብ እንዲያገለግሉ በሰላማዊ መንገድ እንዲመለሱ ጥሪያቸውን አቅርበዋል። የሰላም እጦቱ በርካታ ችግር እንዳመጣባቸውም ነው ነዋሪዎቹ የሚያነሱት። በተለያዩ አካባቢዎች ትምህርት እየተቋረጠ ይገኛል። የጤና ጣቢያዎች ስራ እየሰሩ አይደለም። ሌሎችም የህብረተሰቡ ወሳኝ የሆኑ መሰረተ ልማቶች በተለያዩ ምክንያቶች እየወደሙ ነውና እንግዲህ ጦርነት መፍትሄ እንደማያመጣ ከዚህ ማየት እንችላለን። ኢትዮጵያ በታሪኳ በርከት ያሉ ጦርነቶችን አይታለች። በዚህም ከውድመት ይልቅ መፍትሄ ያመጡትን አልተመለከትንምና አሁንም በአማራ ክልል ያለው ይህ አለመረጋጋት ወደ ሰላም እንዲመጣ እንፈልጋለን ሲሉ ድምጻቸውን አሰምተዋል። ከዚህ ባለፈ ደግሞ የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘውም መልእክታቸውን አስተላልፈዋል። ጎንደር ከተማ የሰላም ደውሏን አሰምታለች። እኛ በባህላችን እንደዚሁ በሃይማኖታችንም በአካባቢያችንም የሰላም ደውል ሲሰማ ደውል ስናደርግ ህብረተሰቡ የሚሰበሰብበት ወደ አንድ የሚመጣበት ነውና እኛም በዛሬው ዕለት የሰላም ደውላችንን አሰምተናል ብሏል። ይህን ተከትሎ መንግስት አሁንም ለሰላም እጁ እንደተዘረጋ መሆኑን እሳቸው በመድረኩ ላይ አረጋግጠዋል። ከዚህ ባለፈ የአካባቢው ማህበረሰቦች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ወንድሞቻቸው፣ ልጆቻቸው፣ እህቶቻቸው ናቸው በዚህ በየጫካው የሚገኙትና እነሱም መንግስትና ታጥቀው የሚገኙትን አካላት በማቀራረብ ረገድ ትልቅ ሚና እንዳላቸው አንስተዋል። እነሱም ይህን ሚናቸውን እንዲወጡ ነው የጠየቁት። የጎንደር ከተማ በዛሬው ዕለት ይህን መሰል የሰላም ጥሪዋን በሰፊው አሰምታለች። ማሌት ወደ እናንተ ልመለስ። እናመሰግናለን ሰለሞን፣ ጥሩ ቀን ይሁንልህ። ይህ በዚህ እንዳለ የሰላም እጦት እያደረሰ ካለው የከፋ ተጽዕኖ ለመላቀቅ ሁሉም በትብብር እንዲሰራ ለሰላም ሲሉ በጎንደር ድምጻቸውን ያሰሙ የከተማዋ ነዋሪዎች ተናግረዋል። አስተያየታቸውን ተከታትለን እንመለስ።
የፈጣሪያችን የአላህ Subhanahu Wa Ta'ala ስም ሰላም ነው አንዱ ያለ ሰላም ማንኛውም መንግስትም ይሁን ተማሪም ይሁን ወንድ ሴት ማንኛውም ሳይሆን ያለ ሰላም መኖር የማይቻል መሆኑን ባሳለፍናቸው አመታቶችና ጊዜያቶች ወራቶች ብዙ ነገሮችን አይተናል። ሰላም ከሌለ የሃይማኖት አባት ቤተክርስቲያን ሄዶ መቀደስ አይችል መስጊድ ገብቶ ሶላት መስገድ አይቻልም። ምክንያቱም በአንዳንድ ፈተናዎችና ሰላም ማጣት ላይ በተደጋጋሚ ያየነው ጉዳይ ለኛ አስተማሪያችን ነው። የሰላም እጦት ለጎንደር ከተማም ሳይሆን በጠቅላላ ለሀገራችን በጣም ከባድ ጉዳት ነው የገጠመው። ሰላም አለመኖሩ መማር ማስተማር ተጓጉሏል። ከዛ ላይ ልጆቻችን በሰላም ወጣው እንዳይገቡ ሆኗል። አረጋውያንን እንዳንንከባከብ ሆኗል። ነጋዴ ነግዶ እንዳይገባ ሆኗል። ብዙ ነገሮች ስለተጓጓለ በጣም እንትን ነው። ስለዚህ ዛሬ የማየው ሰላማዊ ሰልፍ ደግሞ የተጀመሩ ግንባታዎች ይለቁልን ሰላም ይምጣልን ስለሆነ በጣም የሚያስደስት ነው። ሰላም ማጣት ማንኛውንም ሰው ለይቶ አንዳንዱ ሰው ለይቶ የሚበላ ሳይሆን አጠቃላችንን ሰላም ሁላችንም ማጣት ሰላም ማጣት እንደሚበላን ሁሉም ታውቆና ተገንዝቦ ለሰላም ትኩረት ሊሰጠው ይግድ ይላል። ማንኛውም ነገሮች በመወያየት በመነጋገር ችግሮች ይፈታሉ። ከላይ ያለው ወደ ታች ያለውን በማማከር ከታች ያለው ወደ ላይ ያለን አመራር በመጠየቅ የሚገባውን ተገቢ ተመካክሮ የማይፈታ ጉዳይ ስለሌለ ሁላችንም ለሰላም ቦታ ልንሰጠው ለሰላም ሁላችንም አምባሳደር መሆን ይግድ ይለናል። መንግስት የጀመረው እንትኖች ጥሩ ናቸው። ጥያቄዎች በሰላም ህብረተሰቡም ህዝቡም ሰላም ነው። የወጡት እህት ወንድሞቻችን ከኛ ነው የወጡት። እነሱ ይገደሉ ይቆረጡ ወይ እንትን ይበሉ ሳይሆን የወጡት ትክክለኛ ለሀገር ልማት ስለሆነ የነሱ ጥያቄ ተመልሶላቸው የተመለሰላቸው ስለሆነ እነሱም በሰላም እንዲገቡ ይሁን። ሰላም የኔ ብቻ አይደለም፣ ሰላም ያንተ ብቻ አይደለም፣ ሰላም የመንግስት ብቻ አይደለም፣ ሰላም የምሁራኖች ብቻ አይደለም፣ የሃይማኖት አባቶች አገር ሽማግሌዎች ብቻ አይደለም፣ የሁሉም ነው ሰላም። እውነቱን ለማውራት በዛሬው ሰልፍ ይሄ ተማሪ ዩኒፎርም የለበሰ ተማሪ በሙሉ ስናየው ልባችንን ሰብሮናል። በሰላም ወጣን ተምረን ለመግባት ስጋት ሆኖብናል የሚል መልእክት ይዞ የመጣ ተማሪ መሆኑ በጣም የሚያሳዝንና ልብ የሚሰብር ነገር ነው። የህዝባችን ለሰላም ያለው ፍቅርና የሰላም ናፍቆት የዛሬው ሰልፍ መገለጫ ይሆናል። በደብረ ብርሃን ከተማ መንግስት እያከናወነ ያለውን ህግ የማስከበር ተግባር የሚደግፍ ሰልፍ ተካሄደ። በዚህ የድጋፍ ሰልፍ የከተማዋ ነዋሪዎች የተለያዩ መልእክቶችን አስተላልፈዋል። የከተማዋ ነዋሪዎች በጫካ የሚንቀሳቀሱ ኃይሎች መንግስት ያቀረበውን የሰላም ጥሪ በመቀበል ለክልሉ ህዝብ ጥቅም ሊሰሩ ይገባል ብለዋል። ነዋሪዎቹ ለክልሉ ልማት ሰላም ከፍተኛ ሚና አለውም ብለዋል። አባዲ ወይናይ ከስፍራው ተከታዩን ዘገባ ልኮልናል። አመሰግናለሁ። ዛሬ በደብረ ብርሃን ከተማ መንግስት እያከናወነ ያለውን የህግ የማስከበርን ስራ የሚደግፍ የድጋፍ ሰልፍ ተከናውኗል። በዚህ የድጋፍ ሰልፍም እጅግ በርካታ የሚባል የከተማ ነዋሪ ተገኝተዋል። የተለያዩ መልእክቶችን በመያዝ የተለያዩ ባነሮችን በመያዝ ድምጻቸውን ሲያሰሙ ነበር። ካሰሟቸው ድምጾች መካከልም ሰላም ለሁሉም ሁሉም ለሰላም የሚል በቅድሚያ የሚነሳ መልእክት ነው። ከዛ ባሻገርም መንግስት በተደጋጋሚ የሚያቀርበውን የሰላም ጥሪ እንደግፋለን፣ ሰላም የጋራ ሀብት ነው፣ በጋራ ይለማል፣ በጋራ ይጠበቃል የሚል በሰላም ላይ ትኩረት ያደረጉ እጅግ በርካታ መልእክቶች ተላልፈዋል። ከዛ ባሻገርም ደግሞ ለክልላችን የሚያስፈልገው ጦርነት ሳይሆን ሰላምና ልማት ነው። ከዛ ባሻገርም ደግሞ ክልላችን የሰላምና የልማት ማዕከል ለማድረግ ሁላችንም ለሰላም ዘብ እንቆማለን የሚል መልእክታቸውን ይዘው እንግዲህ በዚህ በድጋፍ ሰልፍ ተገኝተዋል ማለት ነው። እንግዲህ ነዋሪዎቹን ለማናገር ሞክሬ ነበር። ነዋሪዎቹ እንደገለጹት ከሆነ ሰላም ለከተማዋ እድገት ከፍተኛ የሆነ አስተዋጽኦ አለው። በከተማዋ የተለያዩ ኢንቨስትመንቶች እንዲጠናከሩ የተለያዩ የንግድና ኢንቨስትመንት ማዕከላት እንዲስፋፉ መንግስት እያከናወነ ያለውን ተግባር ለማጠናከር ሰላም ከፍተኛ የሆነ አስተዋጽኦ አለው። በዚህም ለሰላም የሚኖረንን ድጋፍ አጠናክረን እንቀጥላለን ብለዋል። ከዛ ባሻገርም ደግሞ የደብረ ብርሃን ተቀዳሚ ከንቲባ በድሉ ወብሸት እንደገለጹት ከሆነ በከተማዋ ያለውን የሰላምና ኢንቨስትመንት እንቅስቃሴ ለማጠናከር መንግስት ትኩረት ሰጥቶ እየሰራ ይገኛል። ከተለያዩ የጸጥታ አካላት ጋር ሰላምና ጸጥታ ለማጠናከር ትኩረት አድርጎ እየሰራ ነው። የከተማ ነዋሪዎችም የበኩላቸውን አስተዋጽኦ በማድረግ በከተማዋ የተሟላ ሰላምና ዘላቂ ሰላም እንዲሰፍን ለማድረግ እየተከናወነ ያለውን ስራ እንዲደግፉ ጥሪ ያሳልፈዋል ማለት ነው። ለጊዜው ተመልሰናል። የተወደዳችሁ አጀንዳ ዜና ኢትዮጵያችን አሁንም ከዚሁ ከአማራ ክልል የድጋፍና ሰላም እንሻለን ከሚል ጉዳይ አልወጣንም፣ እንቀጥላለን። በአማራ ክልል ታጥቀው በጫካ የሚንቀሳቀሱ ኃይሎች በህዝቡ ላይ እየፈጸሙት የሚገኙትን ድርጊት የሚያወግዝና
መንግስት እየወሰደ ያለውን የህግ ማስከበር ተግባር የሚደግፍ ሰልፍ በኮምቦልቻ ከተማ ተካሄደ። ክልላችንን የሰላምና የልማት ማዕከል ለማድረግ ሁላችንም ለሰላም ዘብ እንቆማለን በሚልና የኮምቦልቻና አካባቢው ነዋሪዎች በድጋፍ ሰልፍ ልክ እንደ ሌሎች ከተሞች ሁሉ ያካሄዱበት ነው። ሐምራዊት ብርሃኑ ከስፍራው ተጨማሪውን ታደርሰናለች። አመሰግናለሁ። ዛሬ በኮምቦልቻ ከተማ የድጋፍ ሰልፍ ተካሂዷል። የኮምቦልቻ ከተማና በአካባቢ ያሉ ማህበረሰብ ክፍሎች ናቸው በዚህ በድጋፍ ሰልፉ ላይ የተሳተፉት ማለት ነው። ክልላችንን የሰላምና የልማት ማዕከል እናደርጋለን፣ ለዚህም ደግሞ ለሰላማችን ዘብ በጋራ እንቆማለን የሚል መሪ ቃል ይዘው ነው እንግዲህ በዚህ በድጋፍ ሰልፍ ላይ የወጡት። የሰልፉ ዋና ዓላማ በተለይ በጫካ ታጥቀው በክልሉ የሚንቀሳቀሱ ኃይሎች በሰላማዊ መንገድ መጥተው በንግግር እና በመወያየት ችግራቸውን ከመንግስት ጋር በመፍታት ወደ ሰላም እንዲመጡና ልማትን በጋራ እንዲያለሙ ጥሪ የሚቀርብ ነው። እንደዚሁም ደግሞ መንግስት እነዚህን በጫካ ያሉ ኃይሎችን በሚያደርሱት ጉዳት እያስከበረ ያለውን የህግ የማስከበር እንደዚሁ ተግባርንም ጭምር ለመደገፍ የወጡበት ነው። እንደሚታወቀው እንግዲህ በዚህ በአማራ ክልል ባለፉት አመታት በጫካ ታጥቀው በሚንቀሳቀሱ ኃይሎች የተለያዩ ጉዳቶች ማህበራዊም ሆነ ኢኮኖሚያዊ ጉዳቶች እየደረሱ ናቸው የሚገኙት። በተለይ ተማሪዎች ወደ ትምህርት ገበታቸው መሄድ አልቻሉም። ሕክምና ማግኘት ያለባቸው የህብረተሰብ ክፍሎች ሕክምና ማግኘት አልቻሉም። ምርትና ምርታማነትንም ለማሳደግ በሚካሄደው ሂደት ላይ ይህንንም እንቅፋት እየሆነ ነው የሚገኘው። አርሶ አደሩ ያለማውን ምርት ወደ ገበያ ማምጣት አልቻለም። በተለይም ደግሞ እነዚህ ማዳበሪያና ሌሎች የግብርና ግብአቶችንም ጭምር ከዚህ ከማዕከላዊ ከተሞች ወደ እነሱ ለማድረስም ችግር እየሆነ ነውና ይህ ደግሞ መንገድ በየጊዜው በሚዘጉበት ጊዜ እነዚህ አይነት ችግሮች እየደረሱ በመሆናቸው እነዚህን መሰል ችግሮች ለመቅረፍ እነዚህ በጫካ ታጥቀው የሚንቀሳቀሱ ኃይሎች ወደ መንግስት ቀርበው በውይይትና በድርድር በመፍታት ወደ ሰላም ቀጠና መምጣት እንዳለባቸው ነው የተናገሩት ማለት ነው። ሰልፈኞቹን በከተማቸው ያለውን ልማትም ለማልማትና ሌሎች ነገሮችንም ለማድረግ ሰላም ያስፈልጋልና በሰላም መጥተው አብረን ሀገራችንን እናሳድግ፣ ወደ ሰላም እንዲመጡ ነው ዋና ጥሪያቸው ያደረጉት። ሁሉም የማህበረሰብ ክፍሎች ለሰላሙ ዘመቆም እንዳለበት እነዚህ በጫካ ያሉ ኃይሎች ደግሞ በሰላማዊ መንገድ መተው የሀገር ሽማግሌዎች ያሉትን እንደዚሁም ደግሞ የፌዴራል መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ሰላም እንዲመጡ ነው በአጠቃላይ በሰልፍ ድጋፉ ላይ ያሰሙት ማለት ነው። እንቀጥላለን ተመልካቾቻችን። ይህንኑ በክልሉ የተካሄደውን የሰላም ሰልፍ በተመለከተ ተጨማሪ ማብራሪያ ለመጠየቅ እንግዳ ጋብዘናል። እንግዳችን በቀጥታ መስመር ላይ ይገኛሉ። ከባህር ዳር ስቱዲዮ የባህር ዳር ከተማ ምክትል ከንቲባ አስሜ ብርሌ ናቸው። እንግዳችን ለጊዜው እጅግ አድርገን እናመሰግናለን። በዛሬው ዕለት ስንከታተል እንደቆየ ነው በአማራ ክልል የተለያዩ አካባቢዎች ህዝቡ አደባባይ ወጥቶ ሰላም እንፈልጋለን የሚል የሰላም ጥሪን የሚያስተጋባ ሰላማዊ ሰልፍ ሲያደርግ ነው የቆየውና ባህር ዳርም ዛሬ ይህንን አስተናግዳ ነበረ። በተለይ በባህር ዳር የተካሄደው ሰልፍ ገጽታው ምንድን ነበር የሚመስለው? አላማውስ ምንድን ነው? አመሰግናለሁ። ዛሬ በባህር ዳር ከተማ አስተዳደር የሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል በሰፊው ህዝብ ከቀበሌ ከክፍለ ከተማ በነቂስ በመውጣት ከ52,000 በላይ የህብረተሰብ ክፍል በተገኘበት በባህር ዳር ዘንባባዎች ስር ሰላም የተሰበከበት ዲሞክራሲያዊ መንግስት የተደገፈበት ጽንፈኝነት አስተሳሰብና ጦርነት የተወገዘበት ቀን ነው። በዛሬው ዕለት ህዝቡ የቱሪስት ወዝ የፋብሪካ ጭስ እንፈልጋለን፣ ሰላም እንፈልጋለን፣ ሁልጊዜም ባህር ዳር የሚያምርባት በሰላም ውስጥ ነው እንጂ በጦርነት በጥይት ተኩስ አይደለም በሚል የህብረተሰብ ክፍላችን ወጣቱ፣ ሴቱ፣ አዛውንቱ፣ የሃይማኖት አባቶች በአጠቃላይ ከሁሉም የህብረተሰብ ክፍል በነቂስ በመውጣት ባህር ዳር ዛሬ ሰላም ፈላጊ መሆኗን ለዓለም ማህበረሰብ፣ ለሀገሪቱ ህዝቦች በአጠቃላይ ለክልላችን ትልቅ ትርጉም የሰጠ ባህር ዳር በዋናነት የክልሉ የመቀመጫ ከተማ ከመሆኗ የተነሳ ተማሪዎች ትምህርት እንፈልጋለን፣ ካልተማርን ነገ ሀገር ተረካቢ መሆን አንችልም በሚል በሰፊው በከፍተኛ ደረጃ በከፍተኛ ወኔ ሰላም ወዳዱ ህብረተሰባችን በነቂስ ወጥቶ ዛሬ ሰላምን ከፍ አድርጎ ሰላም ወዳድነቱን ያሳወቀበት ሁኔታ ነው ያለውና በዚሁ አጋጣሚ የከተማችን ማህበረሰብ ወጣቱ፣ ሴቱ፣ አዛውንቱ፣ ነጋዴው፣ የሃይማኖት አባትና አጠቃላይ የሀገር ሽማግሌዎች ላደረጉት አስተዋጽኦና
ለሰላም ወዳድነታቸው ላሳዩት ተነሳሽነት በከተማ አስተዳደሩ ስም በእጅጉ የምናመሰግናቸው ነው። ዛሬ የተካሄደው ሰላማዊ ሰልፍ በሰላም እንዲሁ ተጀምሮ በሰላም እንዲጠናቀቅ ከጧቱ 12 ሰዓት ጀምሮ በቀበሌ ማዕከል በመሰባሰብ በኋላም በክፍለ ከተማ ማዕከልና ሰልፉ ወደሚካሄድበት አጼ ቴዎድሮስ ስታዲየም በነቂስ ወጥቶ ምንም ችግሮች ሳይፈጠሩ በሰላም ወደ ቤቱ እንዲመለስና ችግሩን የሰላም ችግራችንን የምንፈታው በሰላም ነው በሚል ማህበረሰቡ በነቂስ ወጥቶ ሰላም የፈለገበት ሁኔታ በተለይ የተቀዛቀዘ ያለው ተቀዛቅዞ የነበረው የኢኮኖሚ መቀዛቀዝ የቱሪስት ፍሰት መቀዛቀዝ እና ስራ አጥነት ጋር ተያይዞ በመንገድ መመዘጋት ምክንያት ከኑሮ ውድነት ጋር ተያይዞ ያለው ጫና በቃን ከዚህ በኋላ ሰላም ነው የምንፈልገው የጫካ ያሉ ተፋላሚዎች የታጠቁ ኃይሎች ይሄንን የመንግስትን የሰላም ጥሪ ሊቀበሉ ይገባል በሚል በሰፊው ዛሬ ጥሪ ሲተላለፍበት የዋለና ህብረተሰቡ ሰላም ወዳድ መሆኑን በከተማው ያሳየበት ሁኔታ ነው ያለውና ዛሬ በጣም በሰፊው ለባህር ዳር ትልቅ ሰላም ወዳድነቱን ማህበረሰቡ ያሳየበት እና መልካም አስተሳሰቦች የነገሱበት ቀን ነውና ዛሬ ለባህር ዳር ልዩ ቀን ነው ብዬ አስባለሁ። መልካም ምናልባት ባጭሩ የሚያነሱት ህዝቡ ያነሳውን የሰላም ጥያቄ ለመመለስስ ምን እየተሰራ ነው የሚለውን ይመልሱልን እስኪ ይህን ጥያቄ። እንግዲህ ህዝብ ያነሳውን የሰላም ጥያቄ ለመፍታት በዋናነት የህብረተሰቡ የጠየቀው ጥያቄ ሰላም ሊሰፍንልን ይገባል በከተማው ውስጥ ማንኛውም ሰላምን የሚያደናቅፍ ጸረ ሰላም የሆነ ኃይል በአግባቡ በህግ ሊከበር ይገባል ብለው ያነሱትን ጥያቄ የከተማችን የጸጥታ ኃይል አጠቃላይ በዚህ ደረጃ ሌት ከቀን እየሰራ ነው ያለው የሀገር መከላከያ ሰራዊት የክልሉ አድማ ብተና ኃይል በአጠቃላይ የህዝቡን ሰላም ለማስፋን ሌት ከቀን እየሰራ ያለበትና ማህበረሰቡም አካባቢውን ነቅቶ እንዲጠብቅ አካባቢውን ሰላሙን እንዲጠብቅ የተስማማንበት የተግባባንበት መድረኮች ከዚህ በፊት ያሳለፍን ስለሆነ ይሄንን በደንብ በአግባቡ ከጊዜ ወደ ጊዜ ሰላሙም እየተሻሻለ ዛሬ ባህር ዳር በዋናነት ወደ ዘላቂ ሰላም እየሄደች ያለች ከተማ ነውና ከተማ አስተዳደሩም አጠቃላይ የጸጥታ መዋቅሩም ብሎም ማህበረሰቡ አካባቢውን ከጸረ ሰላም ኃይሎች ሰላምን ከሚያውኩ ኃይሎች እንዲጸዳ ለማድረግ ሰፊ እንቅስቃሴና ስራ እየተሰራ ያለበት ሁኔታ ነው ያለው። ግናለን በጣም የባህር ዳር ከተማ ምክትል ከንቲባ አስሜ ብርሌ ለማብራሪያው ለጊዜው ጥሩ ጊዜ ይሁንልዎ ጥሩ ቀን ይሁንልዎ። በአማራ ክልል በተለያዩ ከተሞች የተካሄደው ህዝባዊ ሰልፍ በስኬት መጠናቀቁን የክልሉ ፖሊስ ኮሚሽን አስታወቀ። የክልሉ ፖሊስ ባወጣው መግለጫ የአማራ ክልል ህዝብ ለአመታት የተደቀነበትን የሰቆቃ ቀንበር የሚያወግዝ ሰላማዊ ሰልፍ ሰላም ለሁሉም ሁሉም ለሰላም በሚል መሪ ሐሳብ በተለያዩ ከተሞች ማካሄዱን አንስቷል። ለአመታት ክልሉ በጽንፈኛ ኃይሎች ምክንያት በሰቆቃ ህይወት ውስጥ እንዲጓዝ እንዲዘረፍ እንዲፈናቀልና እንዲሰደድ ስለመደረጉም ጠቁሟል። ዛሬ ከማለዳ ጀምሮ የጽንፈኛውን ተግባር የሚያወግዝ ሰልፍ በተለያዩ የክልሉ ከተሞች ተካሂዶ በስኬት መጠናቀቁም የክልሉ ፖሊስ ለኢትዮጵያ ቴሌቪዥን በላከው መግለጫ አስታውቋል። የአጀንዳ ጉዳያችን እንደቀጠለ ነው ተመልካቾች። በአማራ ክልል ትጥቅን መሰረት አድርጎ እየተከሰተ ያለው ግጭት ዜጎችን ለሞትና ለአካል ጉዳት እየዳረገ ይገኛል። ግጭቱ በክልሉ የጤናና የትምህርት ተቋማትን ጨምሮ ሌሎች አገልግሎት ሰጪ ተቋማትም በተገቢው መንገድ አገልግሎት እንዳይሰጡ እክል እየፈጠረ ይገኛል። ቶማስ ኃይሉ ይህንን ጉዳይ በተመለከተ ያሰናዳውን እንከታተል። በኢትዮጵያ ትጥቅ መሰረት አድርገው ሲከሰቱ የነበሩ ግጭቶችን ተከትሎ ዜጎች ለሞት ለአካል ጉዳት እንዲሁም ለመፈናቀል ሲዳረጉ በሌላ በኩል ከፍተኛ የንብረት ውድመት ተከስቷል። በተለይ በአማራም በኦሮሚያ በአፋርና ሶማሌ ክልል አዋሳኝ አካባቢዎች እንዲሁም በጋምቤላና በሀገሪቱ አንዳንድ አካባቢዎች ግጭቶች በስፋት ተስተውለዋል። እነዚህ በተለይም በአማራና በኦሮሚያ ክልሎች ተከስተው የዜጎችንና የሀገርን ማህበራዊና ኢኮኖሚያዊ መሰረቶችን ያናጉ ግጭቶች ምን ይመስላሉ? መንግስት ሰላምን ለማስከበር እንዲሁም ግጭቶች በሰላማዊ መንገድ ለመፍታት የሄደበት ርቀትስ እንዴት ያለ ነው? የሰላምና ጸጥታ ሁኔታውን እንቃኘዋለን። አብራችሁን ቆዩ።
በአማራ ክልል 2015 ዓ.ም በሐምሌ ወር መጨረሻ የተቀሰቀሰው ግጭት የፌዴራል መንግስቱ የክልል ልዩ ኃይሎች ሁሉናቸው አቅቶ ወደ ተለያዩ የጸጥታና የመከላከያ መዋቅሮች እንዲካተቱ መወሰኑን ተከትሎ ነበር። የአማራ ክልል ልዩ ኃይል መፍረስን በመቃወም የተቀሰቀሰው ተቃውሞና ግጭት በክልሉ ከፍተኛ የሚባል ሰብአዊና ቁሳዊ ኪሳራ እንዲደርስም ምክንያት ሆኗል። በዚህም በጸጥታ ኃይሎችና በክልሉ ታጣቂ ቡድኖች መካከል በተለያዩ የክልሉ አካባቢዎች ሲካሄድ በቆየው ግጭት የክልሉ ነዋሪዎች ለሞት ለአካል ጉዳትም ጭምር ተዳርጓል። በክልሉ የሚንቀሳቀሰው ታጣቂ ቡድን በግጭቱ የመጀመሪያ ቀናት የክልሉን ትልልቅ የዞን ከተሞች ጨምሮ ሰፋፊ አካባቢዎችን ተቆጣጥሮ የነበረ ሲሆን በዚያው ግጭት ሳምንት በክልሉ የሚገኙ 4 አየር ማረፊያ በረራዎች እንዲቋረጡም ምክንያት ሆኗል። የክልሉ መንግስትም ችግሩ ከአቅሙ በላይ መሆኑን ጠቅሶ የፌዴራል መንግስት ጣልቃ እንዲገባ መጠየቁን ተከትሎ የሚኒስትሮች ምክር ቤት ለ6 ወራት የሚቆይ አስቸኳይ ጊዜ አዋጅ አወጀ። በዚህም የፌዴራል መንግስት በክልሉ መከላከያ ሰራዊቱን አሰማራም። አብዛኛው የክልሉ አካባቢዎችን ባዳረሰው ግጭት የተካሄደ በነበረበት የክልሉ ርዕሰ መስተዳድር ለውጥ ተደረገ። በጊዜ ሂደትም የጸጥታ ኃይሎች የክልሉን አብዛኛውን አካባቢዎች መልሰው መቆጣጠር ቻሉ። ግጭቱ ታዲያ በክልሉ መጠነ ሰፊ ማህበራዊና ኢኮኖሚያዊ ምስቅልቅሎችን አስከትሏል። ለአብነት ያለም የትራንስፖርት አገልግሎት መቋረጥ፣ የትምህርት እንዲሁም ደግሞ ለሕክምና ለንግድ የሚንቀሳቀሱ ሰዎችን ጭምር ለከፍተኛ እንግልት መዳረግ፣ የንብረት ውድመትም የንጹሃን ሞት ጭምር ይጠቀሳሉ። 3 ሚሊዮን የሚጠጉ ተማሪዎችም ከትምህርት ገበታቸው ውጪም ሆነዋል። የጤና ተቋማት በሙሉ አቅማቸው አገልግሎት መስጠትም አቅቷቸው ከርመዋል። በክልሉ መድኃኒት እንኳን ማቅረብ አስቸጋሪ ሆኗል። ህጻናት፣ ሴቶች፣ አዛውንቶች፣ አካል ጉዳተኞች ለበለጠ የጤና ችግሮችም ተጋላጭ እንዲሆኑ አድርጓቸዋል። በሰኔ ወር 2016 ዓ.ም የክልሉ መንግስት እንዳስታወቀው በክልሉ ከ15 ቢሊዮን ብር በላይ የሚገመት ሀብት ወድሟል። ለ6 ወራት የታወጀው አዋጅም ለ4 ወራት ተራዝሞ ሰኔ ወር ማብቃቱ ይታወሳል። በዚህም ሁሉ ውስጥ ግን በክልሉ ግጭቱ ከተከሰተ ጀምሮ የተለያዩ ህዝባዊ የሰላም ኮንፈረንሶች ተካሂደዋል። የሰላም ካውንስል በሚልም የተለያዩ ህብረተሰብ ክፍሎች በገለልተኝነት አካል የተቋቋመም ኮሚቴ ግጭቱን ወደ ሰላማዊ ድርድርና ምክክር እንዲመለስ ተደጋጋሚ ጥረቶች ሲያደርግ ቆይቷል። የፌዴራልም ሆነ የክልሉ መንግስት ግጭቱ በሰላም እንዲፈታም በተለያዩ ጊዜያት በሚሰጧቸው መግለጫዎቻቸው ጠይቀዋል። በተለያየ ቦታ ክላሽ አንግበው በየጫካው ላሉ ወንድሞቻችን እባካችሁን ሰላምን ናቅ አናድርጋት፣ ሰላምን እንጠብቃት፣ የምትሻለው እሷ ናት ነው መልሱ። የአማራ ክልል ህዝብ ባለፉት 10 ወራት የደረሰበትን ስቃይ እናውቃለን። እነሱም ያውቃሉ፣ እኛም እናውቃለን። ስለዚህ ከህዝባችን ከስቃይ እናላቅ። ይህን ለማድረግ ደግሞ እኛም ዝግጁ ነን። ለወንድሞቻችንም ጫካ ላሉ ወንድሞቻችን ደጋግመን ጥሪ ማስተላለፍ እንፈልጋለን። የሰላም ጠንቅ የሆኑ ፖለቲካዊ ጥያቄዎች መነሻቸው ተፈትሾም ዘላቂ ሰላም እንዲሁም ደግሞ መረጋጋት እንዲመጣ የሚያስችል የጋራ መድረክ በማመቻቸት ለውይይትና ለድርድር ቅድሚያ መስጠት ከተጨማሪ ቀውስ እንዲሁም ደግሞ ጉዳት የሚታደግ መሆኑ አመላካች ሆኗል። በሌላ በኩል በየትኛውም ሀገር ወይንም ደግሞ የትኛውም ዓለም ላይ በትጥቅ የታገዘ አለመግባባትና ግጭት እጅግ ከፍተኛ ሰብአዊና ቁሳዊ ጉዳት ካደረሰ በኋላ መቋጫው ሰላማዊ ውይይት መሆኑን አውቆ በሌሎች የሀገሪቱ አካባቢዎች ተፈጥረው የነበሩ ግጭቶች ከመከሰታቸው በፊት በሰላማዊ መንገድ እንዲፈቱ ቢደረጉ ኖሮ ዜጎች ለከፍተኛ ችግር እንዳይዳረጉ ጉልህ አስተዋጽኦ የሚያበረክት ክስተት መሆኑ ትምህርት የተወሰደበት ነው። ተመልሰናል። የተወደዳችሁ እንግዲህ በዛሬው ዕለት በአጀንዳ ዜና ኢትዮጵያችን በአማራ ክልል በተለያዩ የክልሉ አካባቢዎችና ከተሞች የገጠር ቀበሌዎች ሳይቀር ሰላምን እናጽና የሚል ሰፊ መልእክት ያለበት እንደዚሁም ደግሞ በትጥቅ የታገዘ ኃይል ለክልሉ ሊጠቅም የሚችል ሀሳብ ሊኖረው እንደማይችል ከጥቅሙ ይልቅ ጉዳቱ እንደሚያመዝን የተጠቀሰበት ሰፊ ቆይታ ያደረግንበት ነው። የባልደረባችን ቶማስ ኃይሉ ዘገባም በክልሉ በትጥቅ በታገዘ እንቅስቃሴ ከአንድ ዓመት በላይ በቆዩ ኃይሎች መቆየቱ የደረሰውንም ኪሳራ በሚገባ ያሳየ ነው። ልክ ነው። በተለይ ደግሞ በመንግስትም የሃይማኖት አባቶች ጭምር የክልሉ መንግስትም የፌዴራል መንግስት ጠቅላይ ሚኒስትር አብይ አህመድን ጨምሮ የሰላም ጥሪዎችን በተለያዩ መንገዶች ሲያደርጉ እንደነበረ እናስታውሳለን። እነዚያ የሰላም ጥረቶች ግን ወደፊት መግፋት አልቻሉም። ምክንያቱም ተቀባይነት እያገኙ ስላልሆነ የክልሉ ህዝብም አሁን በሁሉም ከተሞች ሰላማዊ ሰልፍ የወጣው ሰላም በክልሉ እንዲሰፍንና እነዚህ እየደረሱ ያሉ ጉዳቶችም እንዲቆሙ ህዝቡም በሰላም ተኝቶ እንዲያድር ተማሪዎች እንዲማሩ እናቶች ጤና ጣቢያ ሄደው እንዲወልዱ ያላቸውን ፍላጎት ነበር የገለጹት። ስለዚህ ይህን የተመለከተ ጉዳይ ደግሞ ዛሬ በዜና ኢትዮጵያ በአጀንዳነት ስንመለከት ቆይተናል። አሁንም ከኛ ጋር ሁኑ ተመልካቾች።
እንቀጥላለን። የተወደዳችሁ ካፍታ ቆይታ በኋላ ስንመለስ ደግሞ በሆሳና ከተማ የራሱን የሰርግ መልስ ፕሮግራም አቋርጦ የአንዲት ወላድ እናትና የልጇን ሕይወት ስላተረፈው የሕክምና ባለሙያ የምናጋራችሁ ዘገባ ይኖረናል። ከጭማሪ ገንዘብ ጋር በፍጥነት ይደርሱታል። ከየትኛውም ዓለም የተላከ ገንዘብ በባንካችን በኩል እየተቀበሉ በጉርሻው ተጨማሪ ደስታን ይሸምቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ነን። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን ይዘለቅ። አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ። ዜና ኢትዮጵያ ቀጥሏል። ተመልካቾቻችን በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ፖሊስ ዩኒቨርሲቲ የ2015 በጀት ሂሳብ ኦዲት ሪፖርት ላይ ውይይት እያካሄደ ይገኛል። ከእቃ ግዢ፣ ከአሰልጣኞች ክፍያ፣ ከነዳጅና ንብረት አያያዝ ጋር በተገናኘ በኦዲት ግኝት ክፍተቶች መታየታቸው በውይይቱ ተነስቷል። በቀረቡ ጥያቄዎች ላይ የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምላሽ አቅርበው ተጨማሪ ውይይትም እየተካሄደባቸው ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሙሐመድ ረሃማቶ በቀጥታ መስመር ላይ ነው የሚገኘው። ሙሐመድ እንደምን ቆይተሃል? የኢትዮጵያ ፖሊስ ዩኒቨርሲቲ የ2015 በጀት ላይ የተገኘው ኦዲት ሪፖርት ምን ይመስላል? ምን ሀሳቦች ተነሱበት? አመሰግናለሁ ማህሌትና ሰለሞን። እንግዲህ መግቢያው ላይ እንደገለጽችው በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢትዮጵያ ፖሊስ ዩኒቨርሲቲ የ2015 በጀት ዓመትን የሂሳብ ኦዲት ሪፖርትን አስመልክቶ ውይይት አካሂዷል። በውይይቱም እንግዲህ በግኝት ተገኙ የተባሉ የኦዲት ግኝቶች ላይ የተወሰኑ ጥያቄዎችን ቋሚ ኮሚቴው አቅርቧል። ከነዚህም ውስጥ እንደ ክፍተት የታዩ በፖሊስ ዩኒቨርሲቲ እንደ ክፍተት የታዩት ነገሮች አንደኛ መንግስት ግዢ የግዢ ሂደቱ ስርዓትን ያልተከተለና ከህግ ውጭ የሆኑ አንዳንድ ጉዳዮች እንዳሉ ተነስቷል። ከአሰልጣኞች ጋርም በተያያዘ የሚከፈል ክፍያ ወደ 19.2 ሚሊዮን ብር አካባቢ ተከፍሏልና እሱም ህገወጥ እንደሆነ ህግን ያልተከተለ እንደሆነ ተነስቷል። በሌላ በኩልም ደግሞ የተማሪዎች ምገባንም ቀለብንም በተመለከተ ግዢው ሲፈጸም በሌላ መንገድ በጨረታ ሳይሆን የለቀማ ግዢ በሚል የተከናወነ መሆኑን አንስተዋል። ለነዚህ ለተነሱ ጥያቄዎች ደግሞ ምላሽ የሰጡት የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምክትል ኮሚሽነር ጀነራል መስፍን አበበ ናቸው። መልሱን የሰጡት የለቀማ ግዢውን የፈጸምነው ያው የጨረታ ግዢ ውድ ስለሆነ አንዳንድ ነገሮችን በፍጥነት ማድረስ ስላለብን የተማሪዎች ቀለብ ስለሆነ ለዛ ሲል ነው ወደዛ የገባ ነው የሚል ነገር አንስተዋል። በሌላ በኩል ከንብረት አስተዳደር ጋር በተያያዘ ደግሞ የንብረት ቆጠራ ጠቅላላ አድርገዋል። ከኦዲቱ በኋላ ማለት ነው የንብረት ቆጠራ አድርገዋል። የነዳጅ ብክነትም የነበረውንም እሱንም ለማስተካከል ተሞክሯል። ጌጃቸው የማይሰራ መኪኖች ነዳጅ እንዳይቀዱ እያደረግን ነው የሚል ምላሽ ሰጥተዋል ማለት ነው። በዚህ ወቅት የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤም ተቋሙ ዩኒቨርሲቲው የወሰደው እርምጃ ጥሩ እንደሆነ እንዲሁም ደግሞ መርሃ ግብርም እንደላከ እያሻሻለ ያለውን ነገር መርሃ ግብርም እንደላከ ጠቅሰው ተምሳሌታዊነት ያለው ተግባር ነው የፈጸመው ዩኒቨርሲቲውና አሁንም የሚደረጉ ነገሮችን ህግንና ስርዓትን በተከተለ መልኩ እንዲያከናውን ብለዋል። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር እና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አራሬ ሞሲሳ በበኩላቸው
ዩኒቨርሲቲው ያደረገው ነገር መልካም እንደሆነ፣ አቀባበሉም ጥሩ እንደሆነ፣ እርምጃም ቶሎ ለመውሰድ መሞከሩ ጥሩ እንደሆነ አንስተው በአጠቃላይ ከዚህ በኋላ ያሉ ግዢዎች የሚሆኑ የንብረት አስተዳደሩም በአጠቃላይ በጀት አስተዳደርን በተመለከተ ሕግንና ስርዓትን ተከትሎ መሄድ እንደሚገባ ከአቅም በላይ የሆነ ነገር ሲያጋጥም ደግሞ ከሚመለከታቸው በቦርድ ሳይሆን ከሚመለከታቸው የመንግስት መስሪያ ቤቶች ጋር በመነጋገር አሰራር እንዲበጅለት አሳስበዋል ማለት ነው። ከዚህም በተጨማሪ በዚህ በበጀትና በኦዲት ጉዳይ ላይ ግንዛቤ በአግባቡ እንዲቀርብ የአቅም ግንባታ ስልጠናም እንዲሰጥ ተናግረዋል ማለት ነው። አመሰግናለሁ ማለት ይህን ይመስላል ለጊዜው ያለኝ መረጃ። እናመሰግናለን ሙሐመድ ለመረጃ ጥሩ ቀን ይሁንልህ። ዘላቂ ሰላምና ዲሞክራሲ እንዲረጋገጥ የሽግግር ፍትህ ፖሊሲ ተግባራዊነት ወሳኝ ስለመሆኑ ተገለጸ። ፖሊሲው ወደ ትግበራ ሲሸጋገር ታዲያ የሀገሪቱን ሁለንተናዊ ገጽታዎች መሰረት ማድረግ እንዳለበትም ከኢትዮጵያ ቴሌቪዥን ዳጉ ውይይት ጋር ቆይታ ያደረጉ የዘርፉ ባለሙያዎች ተናግረዋል። ሂሩት እምቢያለ ዝርዝሩን ይዛለች። በሀገራችን ኢትዮጵያ የተፈጠረውን የፖለቲካ ለውጥ ተከትሎ መንግስት ለአለመግባባት፣ ለግጭት፣ ሰብአዊ መብት ጥሰቶችና ለተለያዩ የህዝብ ጥያቄዎች መፍትሄ ይሰጣሉ ያላቸውን የህግና ተቋማዊ ማሻሻያዎች አድርጓል። ከነዚህም መካከል የፍትህ ሽግግር ፖሊሲ አንዱ ነው። ኢትዮጵያን መሰረት ያደረገው የተቀናጀና የተናበበ የሽግግር ፍትህ ሂደቱ የሚመራበትና የሚተገበርበት ስርዓትን መዘርጋት የፖሊሲው ዋና ዓላማ ሆኖም ሰፍሯል። ይህንኑ መሰረት በማድረግ ከኢቲቪ ዳጉ ውይይት ጋር የዘርፉ ባለሙያዎች ቆይታ አድርገዋል። የሽግግር ፍትህ በዋናነት መደበኛ የፍትህ ስርዓቱ ከሚሰጣቸው አገልግሎት ውጪ ሰፋ ያለ ምህዳር መያዙንም ያብራራሉ። ላለፉት ብዙ ዓመታት ኢትዮጵያ ውስጥ በተለያዩ ጊዜ በተፈጸሙ ግጭቶችና ረብሻዎች ወይም ደግሞ ያልተገቡ እንቅስቃሴዎች የብዙ ሰዎች መብት ተጥሷል። እነዚህን የሰብአዊ መብት ጥሰቶችን በአጠቃላይ በመደበኛ የወንጀል ፍትህ ስርዓት አድሬስ ማድረግ አይቻልም። ቢኮዝ እንደምታውቁ መደበኛው የወንጀል ፍትህ አስተዳደር ስርዓት አካውንታቢሊቲን ወይም ደግሞ ተጠያቂነትን ማስፈን ላይ ያተኮረ ስለሆነ የሽግግር ፍትህ የሚያመጣው አይነት ውጤት ሊያመጣ አይችልም። የሽግግር ፍትህ ያለፈውን በደል፣ ያለፈውን ቁርሾ፣ ያለፈውን አለመግባባት ለአንድና ለመጨረሻ ጊዜ አድሬስ አድርገን ቀጣዩን ዘመናችንን የሰላም፣ የዲሞክራሲ፣ የህግ የበላይነት የሚከበርበት የሰብአዊ መብት የማይጣስበት ለማድረግ ነው ዋና ሚናው የሚጫወተው። የሽግግር ፍትህ እንደ ኢትዮጵያ በማደግ ላይ ለሚገኙ ሀገራት ፋይዳው የጎላ መሆኑን የሚያነሱት ባለሙያዎቹ ሀገራዊ ምክክር ኮሚሽንና ባለድርሻ አካላት በጋራ ተጣምረው መስራትን የሚጠይቅ መሆኑንም አክለዋል። የሽግግር ፍትህ ያስፈልጋል፣ 100% ያስፈልጋል ከሚስማሙ ሰዎች ነው። ነገር ግን የሽግግር ፍትህ የሀገራዊ ምክክር ኮሚሽን ኤግዚት ስትራቴጂ አንደኛው መፍትሄ እንትን ነው ብዬ ነው የማስበው። በእርስ በርስ ግጭት ምክንያት የሽግግር ፍትህ እናካሄዳለን። ጭቆና ሲኖር ቱ ሬክቲፋይ ሂስቶሪካል ሌጋሲዎች የወለዱብን ቅድም እንዳልኩሽ የመተማመን ትነት ካለ ማርጋት መቻል፣ የማህበራዊ ድር ተጎድቶ ካለ ደግሞ በንግግርና ቅድም ዲያሪክ መቀደድ እንዳልኩት ሂል ማድረግ የምንችል ሰው ጭቆና ካለ ሌላ ወንድሜ ቅድም እንዳለው ግዙፍ የሰብአዊ መብት ጥሰት ካለ እሱንም ማስተካከል እና መተማመን ቢውልድ እንዲሆን ማድረግ ይቻላል። ፖሊሲው ተግባራዊ በሚደረግበት ወቅት የሀገሪቱን የተለያዩ መገለጫዎች መሰረት ማድረግ እንደሚገባውም አንስተዋል። የምንከተለው የህግ ስርዓት፣ የፖሊሲ ማዕቀፋችን ኤቭሪቲንግ ኢትዮጵያ የራሷ ካልቸር የራሷ እንትን አላት፣ አይደንቲቲ አላት። ሶ ችግሮቻችንን ልንፈታ የምንችለው የሀገሪቷን አውድ ከግምት ባስገባ መልኩ በሚቀረጹ ህጎች፣ ፖሊሲዎች፣ አሰራሮች፣ አደረጃጀቶች፣ ፕሮግራሞች ምናምን ነገር ሊሆን የሚችለው እንጂ የሌሎች ሀገራትን ኤክስፒሪየንስ እንደወረደ ወይም ደግሞ ዓለም አቀፍ ተቋማት ፍላጎታቸው ስለሆነ ብቻ እዚህ መጥቶ መተግበር ከስኬቱ ውድቀቱን ነው። የእኛ ሶሾ ፖለቲካል ቤድሮኩ ምን ይመስላል? ለምንድን ነው ይሄ ረዥም ዓመት በስርዓት ጉዞስ በፖለቲካ ስርዓት ጉዞች ለምንድን ነው ትረስት የጠፋው? ጠቅላይም ክቡር ጠቅላይ ሚኒስትሩም የፈለገው ይሄ ነው። ይሄ እንዲስተካከል ነው የተፈለገው። ነገ ማንም ይምራ ይሄን ሀገር በህዝቦች መካከል መተማመን እንዲመጣ። የሽግግር ፍትህ ስርዓት ፖሊሲ በሚኒስትሮች ምክር ቤት ከወራት በፊት መጽደቁ ይታወሳል። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ወጣቶች ለስራ ፍለጋ በሚል ወደ ውጭ ሀገራት የሚያደርጉትን ስደት ለማስቀረት የስራ እድል ፈጠራ ላይ ትኩረት ተደርጎ እየተሰራ መሆኑ ተገለጸ። በከተማዋ በ2017 የበጀት ዓመት ለ17000 ስራ አጥ ወጣቶች ስራ ለመፍጠር ታቅዶ ባለፉት ወራት 8000 ለሚጠጉት የስራ እድል መፍጠር ስለመቻሉም ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ ማብራሪያ የሚሰጠን ሪፖርተራችን ፈቃድ አብ አለማየሁ በቀጥታ መስመራችን ላይ ነው የሚገኘው። ፈቃድ አብ እንደምን አለ? በሆሳና ከተማ ለወጣቶች እየተፈጠረ ያለው የስራ እድል ምን ዘርፎች ላይ ያተኩራል? ለውጤታማነታቸው እየተደረገ ያለው ድጋፍስ ምን ይመስላል? እሺ ማህሌትና ሰለሞን እንደምን ዋላችሁ? አመሰግናለሁኝ።
እንግዲህ እንደሚታወቀው በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳና ከተማና አካባቢው ላይ ወጣቶች ለስራ ዕድል ፍለጋ በሚል ወደ ውጭ ሀገራት ጥቂት የማይባሉ ወጣቶች ይሰደዳሉ። ለዚህም ለተለያዩ አደጋዎች ሲጋለጡ ይታወቃል እና ይሄን ችግር ለመቅረፍ በተለይም የከተማ አስተዳደሩ የሆሳና ከተማ አስተዳደር ግንዛቤ ከመፍጠር ባለፈ ወጣቶች የስራ ዕድል እንዲያገኙ ትኩረት አድርጎ እየሰራ ይገኛል። በዚህም በተለይም በዚህ ዓመት ስራ አጥ ወጣቶችን የመለየት ስራዎች ተሰርተው 17000 ለሚሆኑ የስራ አጥ ወጣቶች የስራ ዕድል ለመፍጠር በከተማው እንግዲህ በኢንተርፕራይዝ ልማትና ስራ ዕድል ፈጠራ ጽህፈት ቤት በኩል ስራዎች ሲሰሩ ቆይተዋል። በዚህም ባለፉት 5 ወራት 8000 ለሚጠጉ ወጣቶች የስራ ዕድል ተፈጥሯል። የስራ ዕድል የተፈጠረው በማኑፋክቸሪንግ፣ በከተማ ግብርና፣ በኮንስትራክሽን እና በአገልግሎት ዘርፎች መሆኑን ወደ አካባቢው ባቀናንባቸው አካባቢዎች ለማረጋገጥ ችለናል። እንግዲህ እነዚህ ወጣቶች በተለይም በተሰማሩበት ዘርፍ ውጤታማ እንዲሆኑ ከማድረግ አኳያ በተለይም የመስሪያ ቦታዎችን ከዚህ በፊት በህገወጥ መንገድ ለረጅም ዓመታት ተይዘው የነበሩ ሼዶችን ሁሉ ለወጣቶች ነጥቆ የማስተላለፍ ስራዎች ብድሮችን እንዲያገኙ ከኦሞ ባንክ ደቡብ ግሎባል ባንክ እንደዚሁም ከተለያዩ የልማት ባንኮች ጋር ትስስር እንዲፈጥሩ ተደርጎ ብድር እንዲያገኙ የማድረግ ስራዎች ተሰርተዋል። ከዛም ባለፈ እንግዲህ በተለይም ከተማ አስተዳደሩ ሙያዊ ድጋፎችን ጭምር በማድረግ ወጣቶቹ ስኬታማ እንዲሆኑ እያደረገ ይገኛል። ያነጋገርናቸው ወጣቶችን በተለይ ስደት አማራጭ አለመሆኑና ብዙ ችግሮችን ይዞ እንደሚመጣ እዚሁ ሀገር ውስጥ ደግሞ ሀብት ማፍራት እንደሚቻል ካሁኑ ማረጋገጥ መቻላቸውን የገለጹልን ሁኔታ አለ። በቀጣይም እንግዲህ ከተማ አስተዳደሩ ያቀደውን እቅድ ለማሳካት ከሰሞኑን የኮሊደር ልማት ስራዎችን ይፋ አድርጓል። 35 ኪሎ ሜትር ኮሊደር ሆሳና ከተማ ላይ ይገነባል። ይሄን ጨምሮ በተለያዩ ዘርፎች ላይ ለወጣቶቹ ተጨማሪ የስራ ዕድል ለመፍጠር ትኩረት አድርጎ እየሰራ መሆኑን በስፍራው ተገኝተን ለማረጋገጥ ችለናል። ለጊዜው ያሉኝ መረጃዎች እነዚሁ ናቸው። እናመሰግናለን ፈቃድ አብ። መልካም ቀን ይሁንልህ። ዜናዎቻችን እንደቀጠሉ ናቸው። በሆሳና ከተማ የራሱን የሰርግ መልስ ፕሮግራም አቋርጦ የአንዲት ወላድ እናትና የልጇን ሕይወት ያተረፈው ዶክተር በየነ አበራ ከሰሞኑ መነጋገሪያ ሆኗል። ሐኪሙ የጤና ባለሙያዎች ማህበረሰቡን ደከመኝ ሰለቸኝ ሳንል ልናገለግል ይገባል ሲልም መልእክት አስተላልፏል። ቶማስ ኃይሉ አጠናቅሮታል። ለሀዲያ ዞን ሆሳና ከተማ ነዋሪው ዶክተር በየነ አበራ ዕለቱ የተለየ ነበር። የላጤነት ህይወቱ ማብቂያ የህይወቱ ልዩ ቀን ላይም ተገኝቷል። ይህም የሰርጉ መልስ ፕሮግራም ላይ ዶክተር በየነ አዋላጅ እንደመሆኑ ወትሮም ቢሆን የሥራ ጫና በየዕለቱ ያስተናግዳል። ነገር ግን የሰርጉ ፕሮግራም እየተከወነ በመሃል ከሚያገለግልበት የንግሥተ እሌኒ መታሰቢያ ሆስፒታል ወደ ምሽት 12 ሰዓት አካባቢ የአንዲት ነፍሰ ጡር ሴት ባለቤት የዶክተር በየነን ስልክ አፈላልጎ ይደውልለታል። የተረበሸ ድምፅ፣ ልጄ ሊታፈን ስለሆነ ቀዶ ጥገና መደረግ አለበት ድረስልኝ ይሏል። በጊዜ ነበርኩት ፕሮግራም ላይ ስለነበር አላነሳውም እና ሁለተኛ ስልክ አንስቼ ያው አናገርኩት። እንዴ የታፈነ ህፃን ኦፕሬሽን መስራት እንዳለበት ነገረኝ። ባሏ ነው ደውል። ከዛ በኋላ ያው ሚኒስትሪም አማከር። ከዛ በኋላ ደግሞ ያው አነጋባሉ ጊዜዎችን አማከለ ስገርማ እንዳለበት ዲስከታረኩና ያው ወዲያውኑ ማሽን አንስቼ ቀጥታ ወደ ሆስፒታል መጣሁ። ዶክተር በየነ የሰርግ ፕሮግራሙን አቋርጦ ወደ ሆስፒታሉ ከነፈ። በምጥ ጭንቅ ላይ የነበረችውንም ሴት በሰላም የመጀመሪያ ልጇ እንድታቅፍም አስችሏታል። ጉዳዩ በማህበራዊ የትስስር ገጽ ቢወጣም እኔ የዘወትር ስራዬን ነው የሰራሁትም ብሏል። ትልቁ ነገር እዚህ ጋር አንደኛ እኔ የተሻለ ነገር አላረኩም። አውቃለብን ነገር የተሻለ ነገር አላረኩም። ይሄ ማለት ግዴታ ነው የተወጣው። ለሙያ ትልቅ ክብር ነው መስራት ያለብን እንጂ ሁሉም ሰው ኃላፊነት ወስዶ ሙያው ላይ መስራት መቻል አለበት። ባለቤት ከመልስ ፕሮግራሙ ተነስተ ስትሄድ ምን አለች ተብሎ ዶክተር በየነ ሲጠየቅ ከሰው ህይወት የሚበልጥ ነገር የለም ብላ ሸኘችኝ የሚለው መልሱ ነበር። እኛም ጉዳዩ አስገርሞን አጋራናችሁ። ወደ ውጭ ዘገባችን እናልፋለን። በሶሪያ ያለው ጦርነት አላበቃም ሲል የተባበሩት መንግስታት ድርጅት አስጠነቀቀ። በሀገሪቱ አካታች የፖለቲካ ሂደት እንዲጀመርም ጥሪ አቅርቧል። ወንደሰን አፈወርቅ ዝርዝሩን አሰናድቶታል። أصل تربيته أصل نشأته في هذا المكان
يعني لابد أن نعيد هذه البلد يعني عزيزة ሶሪያውያኑ በአዲስ ተስፋና በሌላ የስጋት ደመና ተከበው አዲሱን ምዕራፍ ጀምረውታል። ለሁለት አስርት ዓመታት ሀገሪቱን የመሩት በሽር አልአሳድ ተወግደው ሀያት ታህሪር አልሻም ወይም ኤችቲኤስ በተባለው ቡድን ፊት አውራሪነት የአልአሳድ ተቃዋሚዎች የደማስቆ መንበር ተቆናጧል። ምዕራባውያኑም በሶሪያ ላይ የጣሏቸውን ማዕቀቦች ስለማንሳት ሲያስቡ ከአዲሶቹ ቡድኖች ጋርም ንግግርን ለማድረግ ሲያቅዱ ከራሳቸው ጋር ሙግትን ይገጥማሉ። የአሳድ ተቃዋሚዎችን አስከትሎ ወደ ደማስቆ ገስግሶ የደረሰው ኤችቲኤስ የተባለው ቡድን አስቀድሞ ከአልቃይዳ ጋር ግንኙነት የነበረው ነውና ከዚህ ቡድን ጋር እንዴት ያለ ግንኙነት ይኖረን የሚለውን እያጤኑት ነው። ምንም እንኳን ቡድኑ አካሄዱን ስለመለወጡ ቢነገርም በበርካታ የምዕራቡ ዓለም ሀገራት መንግስታት በሽብርተኝነት የተፈረጀ ነው። የሆነ ሆኖ አሁን አልአሳድም ይሁን መንግስታቸው በሶሪያ ምድር የሉም። ተቃዋሚዎቻቸውም እሳቸውና መንግስታቸውን የማስወገዱን ስራ ከ13 ዓመታት ከባድ ትግል በኋላ አሳክተውታል። ይሁን እንጂ አሁንም ሌላ አጣብቅኝ ውስጥ ናት ሶሪያ። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው በሀገሪቱ ባለፉት ቀናት በነበረው ውጥረት የተነሳ ከሁለት ሳምንት ባነሰ ጊዜ ውስጥ ብቻ ከ1 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። በዚያ ያለው የሰብአዊ ቀውስ ደግሞ ፏታ የሚሰጥ አይደለም። አዲሱ የተመድ የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ያልተቀየረ ነገር ቢኖር የሰብአዊ ቀውስ ሁኔታው ነው። ሶሪያ በዓለማችን የከፋ ሰብአዊ ቀውስ ካለባቸው ሀገራት መካከል አንዷ ናት። 17 ሚሊዮን ሰዎች ማለትም ከ70% በላይ የሚሆኑት ድጋፍ ፈላጊዎች ናቸው። ከ7 ሚሊዮን በላይ የሚሆኑት ሰዎች ደግሞ በሀገር ውስጥ ተፈናቃይ ናቸው። በሚሊዮን የሚቆጠሩ ስደተኞች ሆነው እየኖሩ ነው። የተባበሩት መንግስታት ድርጅት እንደሚለው የበሽር አልአሳድ መንግስት ከሶሪያ ምድር ቢወገድም ጦርነቱ አሁንም ቢሆን አላበቃም። ለዚህ ደግሞ በቱርክ በሚደገፉ ታጣቂዎችና የኩርድ ተዋጊዎች በሰሜናዊ የሀገሪቱ ክፍል የተታኮሱባቸው ክስተቶች ለአብነት ይነሳሉ። በሶሪያ የተመድ ልዩ ልዑክ የሆኑት ጊር ፔደርሰን ትናንት በኒውዮርክ የጸጥታው ምክር ቤት ፊት ቀርበው እንዳሉት የተኩስ አቁም ከመደረሱ አስቀድሞ ባለፉት 2 ሳምንታት ግዙፍ የሚባሉ ግጭቶች ነበሩ። ልዑኩ እንደሚሉት ወታደራዊ ውጥረቶች አውዳሚ ሁኔታን ነው ለሶሪያውያኑ የሚፈጥሩት። ይህ የእሳቸው ንግግር የተሰማው በቱርክ የሚደገፉት የሶሪያ ብሔራዊ ጦር ታጣቂዎች በኩርዶች የሚመሩት የሶሪያ ዴሞክራሲያዊ ኃይሎች የአሳድን መንግስት መውደቁን ተከትሎ ውጊያ ከገጠሙ በኋላ ነው። የሶሪያ ዴሞክራሲያዊ ኃይሎች በዋናነት በአሜሪካ የሚደገፉ ናቸው። አሜሪካ ለዚህ ቡድን ታጣቂዎች ድጋፍን ስትችር አሸባሪውን ቡድን አይኤስአይስን እንዲፋለሙ በማሰብ መሆኑን ትገልጻለች። ይህ ቡድን ግን ዋይፒጂ እየተባለ በሚጠራ ቡድን የሚመራ እንደመሆኑ አንካራ ይህ ሁኔታ በእጅጉ አያስደስታትም። ምክንያቱም አንካራ ዋይፒጂ እየተባለ የሚጠራው ቡድን የኩርድ ሰራተኞች ፓርቲ ወይም ፒኬኬ ክንፍ ነው ብላ ታምናለች። ፒኬኬና ታጣቂዎቹ ደግሞ ከቱርክ መንግስት ጋር ለ40 ዓመታት ገደማ ሲዋጉ የከረሙ ናቸው። እናም ለደህንነቷ ስትል ከዚህ ቡድን ጋር ግንኙነት ያለውንም የትኛውንም አካል ታድናለች። ይህ ደግሞ የሶሪያን ሁኔታ ምስቅልቅል ውስጥ ይከተዋል። ባለፈው ሳምንት በቱርክ ድጋፍ የሚደረግላቸው የሶሪያ ብሔራዊ ጦር ታጣቂዎች ሰሜናዊቷን የሶሪያ ከተማ ማንቢጅን ከሶሪያ ዴሞክራሲያዊ ኃይሎች መዳፍ ፈልቅቀው ተቆጣጥረዋል። በአሜሪካ አመቻችነት የተደረሰው የተኩስ አቁም ሲተገበርም ከኤፍራጥስ ወንዝ በስተምስራቅ አቅንተዋል። አሜሪካ እንዳስታወቀችው ከሆነ በኩርድ ታጣቂዎችና በቱርክ በሚደገፉ ኃይሎች መካከል የተደረሰው የተኩስ አቁም ስምምነትም ተራዝሟል። ማቲው ሚለር እንዳሉት የተኩስ አቁሙ እስከዚህ ሳምንት መጨረሻ ድረስ የሚራዘም ይሆናል። ወደፊት ስለሚሆነው ከሁለቱም ወገኖች ጋር የሚደረገው ምክክር እንደሚቀጥልም ነው ያስታወቁት። እዚህ ጋር ታዲያ በአሜሪካ በኩል ስጋት አለ። በተመድ የአሜሪካ አምባሳደር የሆኑት ሊንዳ ቶማስ ግሬንፊልድ እንደሚሉት ሀገሪቱ የሽብርተኞች መፈልፈያ እንዳትሆን ስጋት አለ። All of Syria has a chance for a new beginning. This is a historic opportunity. ለሁሉም ሶሪያውያን የአዲስ ጅማሮ እድል ነው። ለረጅም ጊዜ በስቃይ ያሉ የተሻለ ኑሮን የሚያገኙበት ታሪካዊ እድል ነው። አሜሪካ ዓለም አቀፉን ድጋፍ ለማስተባበር ቁርጠኛ ናት። አይኤስን ለመሳሰሉ ዓለም አቀፍ ሽብርተኞች መናኸሪያ እንዳትሆን ዓለም አቀፍ ጠንካራ ስምምነት አለ። በሶሪያ የተመድ ልዩ ልዑክ የሆኑት ጊር ፔደርሰን በእስራኤል በኩል የሚፈጸሙ ጥቃቶች ሌላ የሶሪያ መረጋጋት ስጋት መሆናቸውን ነው ያነሱት። ፔደርሰን እንደሚሉት እስራኤል በተቆጣጠረችው የጎላን ኮረብታማ አካባቢዎች የምታደርጋቸው ሁሉም የሰፈራ
እንቅስቃሴዎችን እንድታቆም የጸጥታው ምክር ቤት ማድረግ ይኖርበታል። እሳቸው የበሽር አልአሳድን መወገድ ተከትሎ እስራኤል ከ350 በላይ ጥቃቶችን ሶሪያ ላይ መሰንዘሯንም ገልጿል። ይህ ደግሞ በታርቶስ የፈጸመችውን ሰሞነኛ ከባድ ጥቃት ያካትታል። እንዲህ አይነት ጥቃቶች ንጹሃንን ተጨማሪ አደጋ ውስጥ የሚከቱና ፖለቲካዊ ሽግግሮችንም ጥያቄ ውስጥ የሚያስገቡ ናቸው። ለሶሪያ መልሶ ግንባታ መፋጠን በምዕራባውያኑ ፊት አውራሪነት የተጣሉ ማዕቀቦች እንዲያበቃላቸውም ጭምር ጥሪ አቅርበዋል። የጸጥታው ምክር ቤት አባላት በበኩላቸው ሁሉን አቀፍ በሶሪያውያን የሚመራና ራሳቸው ባለቤት የሆኑበት የፖለቲካ ስርዓት እንዲተገበር ጠይቋል። እነሱ እንደሚሉት ይህ አካሄድ የመላው ሶሪያውያንን ፍላጎት ያማከለ የሁሉም ደህንነት እንዲጠበቅ የሚያደርግና በሰላማዊ በነጻነትና በዲሞክራሲያዊ መንገድ መጻኢ ዕድላቸውን እንዲወስኑ መደረግ ይኖርበታል። በመላው ሀገሪቱ ሽብርተኝነት መዋጋት ግን ትኩረት ሊሰጠው ይገባል። አሁን ደግሞ የውጭ ምንዛሬና የዓለም አቀፍ ግብይት መረጃዎችን ተከታትለን እንመለሳለን። በመጨረሻም የስፖርት ዜና ብራዚላዊው የሪያል ማድሪድ ተጫዋች ቪኒሲየስ ጁኒየር የፊፋ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። እዚህ መገኘት ለኔ የማይቻል ቢመስልም ዛሬ ግን ተገኝቻለሁ ሲል ተጫዋቹ ከሽልማቱ በኋላ ተነግሯል። አብርሃም ተስፋዬ የፊፋ የዓመቱ የሽልማት ስነ ስርዓትን በተመለከተ ተከታዩን ዘገባ አሰናድቷል። ቪኒሲየስ ጁኒየር ከ50 ቀናት በፊት ፓሪስ ለሮድሪ ባላንዶርን ስትሰጥ ብዙዎች ቪኒሲየስ ጁኒየር መልኩ ጥቁር ስለሆነ እንጂ የሚገባው ለሱ ነበር ሲሉ ተችተዋል። ተጫዋቹ ቪኒሲየስ ጁኒየርም ቢሆን በምርጫው ከመገረሙ የተነሳ ተገቢነት የሌለው ውሳኔ ነው፣ በቀለም ተገፍቻለሁ ሲል በሰዓቱ መናገሩም የሚታወስ ነው። አስቀድሞ የሮድሪን መመረጥ የሰሙት የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ሙሉ ቡድናቸው ፓሪስ እንዳይገኝ በሰዓቱ ማድረጋቸውም ይታወቃል። ትላንት ግን ኳታር ዶሃ ላይ በተጫዋቻቸውና በአሰልጣኛቸው ደምቀው አምሽተዋል። በ2023/24 የውድድር ዘመን ቪኒሲየስ ጁኒየር ከሪያል ማድሪድ ጋር የአውሮፓ ሻምፒየንስ ሊግን ጨምሮ የስፔን ላሊጋና የስፔን የንጉሱ ዋንጫን በአሸናፊነት አጠናቋል። በዛው ዓመት 24 ግቦችን አስቆጥሮ 11 ለግብ የሆኑ ኳሶችን አመቻችቶ በመፍጠርም አስደናቂ ጊዜን አሳልፏል። ለዚህ ልፋቱም ትላንት ፊፋ የዓመቱ ምርጥ ተጫዋችነት ሽልማትን ለ24 ዓመቱ ታታሪ አበርክቶለታል። e poder chegar aqui é algo muito importante para mim. በሳኦ ፖሎ ጎንካሎ ጎዳናዎች በባዶ እግሬ እግር ኳስን ስጫወት ለተመለከተ እዚህ የምደርስ አይመስልም። አሁን ግን ይኸው እዚህ ነኝ። ማመስገን ያለብኝ ብዙ ሰዎች አሉ። በተለይ ለመረጡኝ አሰልጣኞች፣ ተጫዋቾችና ደጋፊዎች ማመስገን ፈልጋለሁ። e fazer grandes coisas junto com eles na temporada. እያንዳንዱ ሰው ከ25% የሚያዝ የድምጽ አሰጣጥ መንገድን የተከተለ ሲሆን የብሔራዊ ቡድን አሰልጣኞችና አምበሎችን ጨምሮ በየሀገራቱ የሚገኙ አንዳንድ ጋዜጠኞችና ተመልካቾች በድምጽ አሰጣጥ ሂደቱ ላይ ተሳታፊ መሆን ችለዋል። ይህ ተደምሮ ለቪኒሲየስ ጁኒየር 48 ነጥቦችን አስገኝተውለታል። የወቅቱ የባላንዶር አሸናፊው ሮድሪ 43 ነጥቦችን ያገኘ ሲሆን ሌላኛው የሪያል ማድሪዱ ተጫዋች ጁድ ቤሊንጋም 37 ነጥቦችን አግኝቶ ሶስተኛ ደረጃን ይዞ አጠናቋል። አይታና ቦንማቲ በሴቶች እግር ኳስ የባርሴሎናና የስፔን ብሔራዊ ቡድን ተጫዋች የሆነችው አይታና ቦንማቲ አሸናፊ ሆናለች። ከተከታዮቿ የሰፋ የነጥብ ልዩነት ያስመዘገበችው ቦንማቲ 52 ነጥቦችን ያገኘች ሲሆን ለተከታታይ ሁለተኛ ጊዜን በማሸነፍ ከሀገሯ ልጅ አሌክሳ ፑቴላስ ጋር ታሪክን ተጋርታለች። ዛምባዊቷ የወቅቱ የአፍሪካ ምርጥ ተጫዋች ባርባራ ባንዳ በ39 ነጥቦች ሁለተኛውን ያጠናቀቀች ሲሆን የእግር ኳስ ዘመኗም አስደናቂ ውጤት ሆኖ ተመዝግቦላታል። በአሰልጣኙ ዘርፍ የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ አሸናፊ ሆነዋል። 2022 ላይ በአርጀንቲናዊ አሰልጣኝ ሊዮኔል ስካሎኒ ተበልጠው ሁለተኛ ሆነው ያጠናቀቁት ሰው ዘንድሮ ለመጀመሪያ ጊዜ የፊፋ የዓመቱ ምርጥ አሰልጣኝ ዘርፍንም አሸንፈዋል። ከ1976 ጀምሮ ለ48 ዓመታት እግር ኳስ ውስጥ አለውኝ ያሉት ካርሊቶ በእነዚህ ጊዜያት ብዙ አይነት ስሜቶችን አስተናግጃለሁ፣ አሁንም ቢሆን ግን እግር ኳስ ውስጥ ቀጥያለሁ ሲሉ ተናግረዋል።
የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ይተላለፍ የነበረው የዛሬ ረቡዕ ዜና ኢትዮጵያችን እንዲህም እንዲያም እያለ ሊሰናበታችሁ በዚህ ሰዓት ላይ ደርሷል። የዛሬውን ዜና ኢትዮጵያ እየመራን ሰለሞን ኃይለ ኢየሱስና ማህሌት ታደለ ከናንተ ጋር ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ጥሩ ቀን ይሁንላችሁ።